አባት ልጅ ከመውለዱ ካለፈ ምን ማለት ነው አባትነት? ውስጤ ኢሚዲየትሊ ሲቀየር ውስጥ ልብ ሲቀየር እየታወቀኝ ሲቀየር ልጄን ሳየው የተሰማኝ ስሜት አባትነት በሁለት መንገድ ይገኛል ብዬ አስባለሁ። ከዚህ ተነስቼ የመጀመሪያው አባትነት በመውለድ ነው። አባትነትን እንዴት እንማር የሚሉ ሰዎች አሉ። በየጊዜው ስጸልይ ካገኘሽኝ በልጆቼ ጉዳይ ነው። በሌላ ጉዳይ ላይ በየተወሰነ ጊዜ እንትን ልል ይችላል። በየቀኑ ጸሎት ውስጥ ሳይገባ የማይቀር ቢኖር በልጆቼ ጉዳይ ነው። ምክንያቱም ርህራሄንና ኮምፓሽንንና ዲሲፕሊንን አባቶች ባላንስ ማድረግ ያስፈልጋቸዋል። አገር ቤትኛ በበርበሬ ታጥኛለሁ እኔ እንደዚህ ስነ ስርዓት ይዤ ያየሽኝ በበርበሬ ታጥኝ እዚህ አይሰራም። እንግዲህ አንተ ወደ ልጆች ማሳለፍ የምትፈልገው ቫሊዩ ምንድን ነው? ምክንያቱም ትውልድ ላይ ነዋ። ቤት እንኳ ለመስራት ህንፃ ለመስራት እንኳ ስንት ጥንቃቄ ነው የሚደረገው፣ እንኳን ሰውን ያክል ትውልድን ያክል እና ስለዚህ ቀላል አይደለም። እንደ አንድ የቤት ዕቃ ማንቁጠራቸው ትውልድ ነው። ሰላም ጤና ይስጥልኝ ውድ የእናት ለእናት ቤተሰቦቼ፣ እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ እስከ ዛሬ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ፎሎ ሼር እያደረጋችሁ በየሳምንቱ እንግዲህ የኔንም ያስተማሩኝንም ያስተምራሉ የሚላቸውን ሰዎች ይዤላችሁ ቀርባለሁ። በየሳምንቱ እንደተለመደው ያስተምሩናል የምላቸውን ሰዎች ለማህበረሰባችን ይዤ እመጣለሁ፣ እኔንም ያስተማሩኝን። ዛሬም እንግዲህ ዶክተር ሙላቱን የቤተሰብና የጋብቻ አማካሪ እንዲሁም ደግሞ ለኔ ወዳጄ መጽሐፌን ስጽፍ ብዙ ነገር የረዳኝን የ9 መጽሐፎች የጻፈ አሁን ደግሞ 10ኛው በቅርብ ቀን የሚወጣ እንዲሁም የተለያዩ የህይወት ክህሎቶችን የሚያስተምር ብዙዎቻችን የተሳተፍንበት የሚያስተምር ስልጠናዎች የሚሰጥ በኢትዮጵያም እንደ በውጭ ሀገርም በዙምም በአካልም የሚሰጥ ወንድማችን ነው ዶክተር ሙላቱ። ዛሬ እንግዲህ ስለ አባትነት ብዙ ነገሮች እናነሳለን ከራሱ ልምድ እንዲሁም ደግሞ ከቤተሰብ ጋርም ስለሚሰራ እና አባትነት ደግሞ በጣም ትልቅ ነገር ነው። ስለሱ እናወራለን። ዶክተር ሙላቱ ጥሬና ክብረ ስለመጣ በጣም ደስ ብሎኛል። እንኳን ደህና መጣ እና ራስህን አስተዋውቅ። ሳሪ በጣም አመሰግናለሁ። መጀመሪያ እንግዳሽ አድርገሽ ስለጋበሽኝ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንዲህ አይነት ቦታ ላይ ተገኝቶ ያለንን ልብ ያለንን ተሰጥኦ፣ ዝንባሌ፣ ችሎታ ማካፈል የምናካፍልበት ቦታዎች መኖራቸውና ሰው ደግሞ አምኖ ሲጋብዝሽ ደግሞ ሰው ራሱ አንቺን ማመኑ ራሱ ደስ ያሰኛልና በጣም ላመሰግን እወዳለሁ። ስሜ ሙላቱ በላይነህ እባላለሁ። ባለትዳርና የሁለት ወንድ ልጆች የሁለት ጎረምሶች አባት ነኝ። ኔተንና ነውሃ ይባላሉ። የ1 ዓመት ልዩነት ነው ያላቸው። የ13 እና የ12 ዓመት ወደ 14 ሚሄድና ወደ 13 ሚሄዱ ጎረምሶች አባት ነኝ። የምኖረው ዳላስ ቴክሳስ ነው። ስራዬ የጋብቻና ቤተሰብ አማካሪ ነኝ። እዛ ላይ ቅድመ ጋብቻ ላይ ወላጆች ላይ እዛ ላይ አማክራለሁ። እንደዚሁ ደግሞ ፐርሰናል እና ፕሮፌሽናል ዴቨሎፕመንታቸው ላይ መስራት ለሚፈልጉ ሰዎች እዛ ላይ ፐርሰናሊቲያቸውን ቴስት በማድረግ ፐርሰናል ዴቨሎፕመንታቸው ላይ እንዲሰሩ አደርጋለሁ። እንዳልሽው እንግዲህ የተለያዩ ስልጠናዎች የሜንቶርሽፕ የተለያየ ውመንስ ሜንስ እያለ ዩዝ ትልልቅ ሰዎችን ፎከስ ያደረገ ፓረንታል ስኩል ቤዝድ ኦርጋናይዜሽናል ሜንቶርሽፕ ቢዝነስ ሜንቶርሽፕ እያለ ብዙ የሜንቶርሽፕ አይነቶች አሉ። ብዙ የተለያዩ ከህይወት ጋር ተያይዘው ያሉ ስኪሎችን እሱን ስልጠና እሰጣለሁ። እንግዲህ እንዳልሽው 9 መጽሐፍ ጽፌያለሁ። አሁን እግዚአብሔር ቢፈቅድ እግዚአብሔር ረድቶኝ 10ኛው መጽሐፌ 3 ቁልፍ እቅዶች በሚል 3 ኢስ የሚባሉ በኢ ነው የሚጀምሩት እና ብዙ እኛ ጋር ብዙ አልተለመዱም። ያልተለመዱ ነገሮች እንድንለምዳቸው ፈልጌ እዛ ላይ የጻፍኩት መጽሐፍ ነው። እንግዲህ ይህን ይመስላል። እኔም ብዙ ስልጠናዎችን ወስጃለሁ፣ ብዙ የተጠቀምኩበት ነው እና ቀላል ነገር አይደለም። በራሳችን ቋንቋ በደንብ በሚገባን አድርጎ እንደዚህ ስልጠና መውሰድ ከቤታችንም ቁጭ ብለን የምንወስደው ስለሆነ ብዙዎች እንግዲህ ተመልካቾች እንድትወስዱ ዲስክሪፕሽን ላይ እናደርጋለን የት እንደምታገኙት እና በጣም ነው የምናመሰግነው ዶክተር ሙላቱ። አሁን እንግዲህ ወደ ጥያቄ ስገባ ዛሬ እንግዲህ የጋበዝኩ አባትነት በሚል ነው። አንተም አባት ነህ፣ ከሌሎችንም አባቶችንም ታማክራለህ እና እንዴት ነው አባትነት መሆን ምን ማለት ነው? አባት ልጅ ከመውለዱ ካለፈ ምን ማለት ነው አባትነት? እንግዲህ አባትነት ቀላል ብሎ በቃል ብቻ የሚገለጥ አይደለም። ብዙ ነገር ነው አባትነት።
በተለይ ሳታገቢ የምታስቢው ሳትወልጅ የምታስቢውና ከወለድሽ አባት ከሆንሽ በኋላ ያለው ልዩነት ፈጽሞ ፈጽሞ የተለያየ ነው። አረሳውም የመጀመሪያ ልጄ እኔ ሆስፒታል አልገባም ብዬ ነበረ፣ ትዝ ይለኛል። በቃ እኔ ከተወለደ በኋላ እዛ በኋላ ምክንያቱም ደም ሳይ ባለቤቴ ምናምን ብዬ ፈርቼ ማለት ነው። ግን ከዛ በኋላ ጨከኩና እሷ ይህን ያክል ዋጋ እየከፈለች አይደለ እኔስ ምንድን ነው አልኩና ራሴን እንትን አረኩና ገባሁኝ። ከገባሁ በኋላ ሲወለድ ድምፁ ስሰማው ከዛ ያ ስፈራ የነበረው ነገር ይሄ ከደስታ የተነሳ እንዲያውም ሪከርድ ማድረግ ሁሉ ጀመርኩኝ። አይፓዴን ይዤ ገብቼ ነበርና ፎቶ ማንሳት፣ ቪዲዮ መቅረጽ ሁሉ ምናምን አልኩና በቃ አብሬ ቁጭ እንትን ብዬ አጠገብ እና ያኔ ትዝ ይለኛል ውስጤ ኢሚዲየትሊ ሲቀየር ውስጥ ልብ ሲቀየር እየታወቀኝ ስቀየር ልጄን ሳየው የተሰማኝ ስሜት እና እላለሁ ብዙ ጊዜ ስለ እግዚአብሔር መጽሐፍ ቅዱስ ላይ ስለ እግዚአብሔር አባትነት ብዙ ጊዜ ተናግሬያለሁ፣ አስተምሬያለሁ። ግን ሞር የእግዚአብሔር አባትነት የሚለው በተወሰነ መንገድ ጥልቅ ሆኖ ባይገባኝም ጥልቅ ቢሆንም የእግዚአብሔር አባትነት ግን በተወሰነ መልክ ከነበረኝ እውቀቴ የጨመረው ልቤ የጨመረው አባት ከሆንኩ በኋላ ነው። አባትነት እንዴት ማለት በብዙ ሁኔታ ውስጥ ነው ልጆችን ቴኬር ማድረግ እስከ ምናቸውም ድረስ መቀበል፣ ብዙ እያጠፋንም ተመልሶ ልብ አለመቀየር፣ መታገስ መቻል፣ ብዙ ነገሮችን ሳይ በቃ ሬል ለእግዚአብሔር እንዴት አድርጎ የእግዚአብሔር አባትነት የበለጠ የገባኝና ስለዚህ አባትነት በጣም የተለየ ነውና እንደው ከዚህ ብጀምር ልቤ እንዴት እንደና አባትነት በሁለት መንገድ ይገኛል ብዬ አስባለሁ። ከዚህ ተነስቼ የመጀመሪያው አባትነት በመውለድ ነው። በመውለድ ነው። ስትወልጅ ነው አባትነትን የምታገኘው። አባት የምትሆኙ የአባትነት እንትን የምታገኙ በመውለድ ነው። ይሄ ማለት ሚስቶቻችን ከማህፀን ወልደው አባት የምንሆንበት ማለት ነው። ሁለተኛው ግን ከልብ ነው። አንዳንዴ ሳይወልዱ ግን የአባትነት ልብ ያላቸው ሰዎች አሉ እና ከልብም አንዳንዴ ከልብ ሲሆን ስታሳድጊ ምክንያቱም ከማህፀን የሚወለዱ ከልብ የሚወለዱ ልጅ ማሳደግ እኩል ነው። ኃላፊነቱ እኩል ነው። እንክብካቤው እኩል ነው እና ከዚህ የተነሳ ከማህፀን የሚወለዱ አባትነት እንደሱ ይገኛል። ሁለተኛ ደግሞ ከልብ አሁን ቅድም እንዳልኩት ውስጤ ተቀየረ እንዳልኩት ስወልድ ተቀየረ እንዳልኩት ልጅ አይተው ልባቸው የአባትነት ልብ ያላቸው ጥሩ ልብ ያላቸው ምክንያቱም ስለወለደ አባት ይሆናል ግን አባትነት ኃላፊነቱን ግን ይወጣል ማለት አይደለም። ሰው ስለወለደ አባትነት ያው ስለወለደ አባት ነው። ያው አባት ይሆናል አውቶማቲክ ተፈጥሮ ስለሆነ አውቶማቲክ አባት ይሆናል። ግን ስለወለደ ብቻ አባት ይሆናል። አባት ወልዶ ሊጥል ይችላል፣ ሊተው ይችላል። ብዙ አባት አልባ ቤቶች ብዙ ናቸው እና በዛው ልክ ደግሞ ሳይወልዱ ከማህፀንም ከእንደዚህ ሳይወልዱ ደግሞ እንደገና ደግሞ ከልብ ተቀብለው የሚያሳድጉ ሰዎች አሉ። ጥሩ ልብ ያላቸው ለልጅ ጥሩ ነገር ያላቸው ለልጅ ዋጋ የሚከፍሉ የራሳቸው ልጅ ያልሆኑትን እንደ ልጅ አድርገው በሕግም ይሁን በዝምድና በተለያየ መንገድ ተቀብለው የሌላን የወዳጆቻቸውን እንትን አድርገው እንደ አባት ፊገር ሆነው የሚያሳድጉ አሉ እና በሁለት መንገድ የሚገኝ ብዬ ከዛ ውጭ ግን እግዚአብሔር ለሰው የሰጠው ስጦታ ነው ብዬ እላለሁ። ስጦታ ነው። አባትነት ስጦታ ነው። አባትነት መሆን ስለፈለግሽ የምትሆኙ አይደለም እና ስጦታ ነው። ስጦታ ነው ያልኩበት ምንድን ነው? ልጆች የእግዚአብሔር ስጦታ ናቸው አይደል የሚለው። ስለዚህ ልጆች የእግዚአብሔር ስጦታ ከሆኑ እኔ አባትነት እና አንዳንዴ እንደዚህ ጠይቃለሁ። እኔና ባለቤቴም እናወራለን። እግዚአብሔር አምኖ እኔን አባት ማድረጉ እኔን አምኖ ማለት ነው። እኔን አምኖ አባት ማድረጉ ምንሽ እንደ ባለሙያ አስተምራለሁ እንትን እላለሁ። ያ ከሙያ ጋር ተያይዞ ነው ግን እኔ ራሴን እጠይቃለሁ እና እኔን አምኖ እግዚአብሔር ፈጣሪ እኔን አምኖ ልጆችን አባት እንዲሆን እኔን ልጆችን ስጦታ አድርጎ ሲሰጠኝ እንድወልድ እንዳሳድግ እንድንከባከብ ባለአደራ ሁኜ እንድቀጥል ኃላፊነት መስጠት ሁሌ ግርም ይለኛል እና ከዛ የተነሳ አንዳንዴ እንትን እላለሁ እንደ ባለሙያ አስተምራለሁ። እንደ አባት እኔም ይጨንቀኛል ወላጅ እንደመሆኔ መጠን የልጆቼ ዕጣ ፈንታ ብዬ አስባለሁ። እንዲያውም በየጊዜው ስጸልይ ካገኘሽኝ በልጆቼ ጉዳይ ነው። በሌላ ጉዳይ ላይ በየተወሰነ ጊዜ እንትን ልል ይችላል። በየቀኑ ጸሎት ውስጥ ሳይገባ የማይቀር ቢኖር በልጆቼ ጉዳይ ነው። ምክንያቱም ልጆች የራሳቸው ምርጫና ውሳኔ አለ። ሲያድጉ ምን እንደሚሆኑ አይታወቁምና ስለዚህ ከዛ የተነሳ ፍርሃት አለኝ።
ፍርሃቴ እንትን ምለው ያው እኔ እንደ ማንኛውም ወላጅ ማለት እውቀቱ ቢኖርም ግን እንደ ማንኛውም ወላጅ እንትኑ አለኝ፣ ፍርሃቱና ስጋቱ ስተቱ አለኝ እና እንደሱ ሆናለሁ። ከዛ የሚያረጋጋኝ ለእኔም ለልጆችም አምላክ አባት እሱ ነው፣ የማይሞት የዘላለም አባት እሱ ነው ብዬ በሱ ነው የምረጋጋው። በእግዚአብሔር በፈጣሪ ነው ልጅ የሰጠኝ እሱ ነው ብዬ በቃ የኔም የልጆች አባት እኮ እሱ ነው ብዬ በሱ ነው የምረጋጋው እንጂ እንደ ማንኛውም ወላጅ እኔ የማስባለው የልጆች ዕጣ ፈንታ ምንድን ነው? ምክንያት ይህ ከውስጥ ያለ ይሄ አባትነት ልብ አይደል እንደሱ የሚያደርግሽ ይሄ መንከባከብ፣ መውደድ፣ ማፍቀር ምናምን እንደሱ የመሳሳት ነገር እንደሱ ያደርጋልና እንግዲህ ገልጨው እንደሆነ አላውቅም። አሁን እንደዚህ አንተ ልጆችን አንዳንድ ሰው እንዲህ ልቡ ይነካል ይሆናል፣ ግን ኃላፊነቱን የመውሰዱ ላይ ደግሞ ሸርተት ይላል እና ሸርተት ያለበት ምክንያት አንዳንዱ ወይ ከአባቱ ስላላየ ነው፣ ወይ ደግሞ ልክ ሲወድ ልቡ አልተነካም፣ ወይስ እንደው አባትነትን እንዴት እንማር የሚሉ ሰዎች አሉ። እንደዚህ ላይቭ ላይ ወጥቼ አንድ አባት ገብቶ እኔ ለልጆቼ እንዲህ አድርጌ አለና ከዛ ብዙ አባቶች አባትነትን እንዴት ተማርከው አባትነትን እኔ አቃተኝ የሚሉ አሉና እንደው እንደነዚህ ለሚሉ ሰዎች ምን ትላለህ? ቻለንጁ ሁላችንም ጋር ያለ ነው። የፈለገ ነገር ደግሞ ብናደርግም ልጆች ሁልጊዜ አይረኩም፣ ሁሌ አይደሰቱም፣ ሁሌ ፐርፌክት አባት ልንሆንላቸው አንችልም። ሰዎች ስለሆኑ ፍላጎታቸው ለውጣቸው ፍላጎታቸው ብዙ ስለሆነ ያን ሁሉ አውቀንና ተረድተን አቅሙ የለንም፣ ጊዜውም አይኖረንም። አንዳንድ የተለያዩ እጥረቶች እና ገደቦች ይኖሩናል እና ሁሉን ነገር ላናሟላላቸው እንችላለን። ግን አትሊስት ቤዚክ የሆኑ ነገሮች እሱ ማውራት ግን ትዝ የሚለኝ ምንድነው ወደኋላ ዞር ብዬ ሳስብ አባቴ እኔን የሚጠራኝ አባዬ ብሎ ነው የሚጠራኝ። እስከ ዛሬ 50 ቤትም ገብቼ አባዬ ተብዬ ነው የምጠራውና ፎር ግራንትድ ነበር ወስዶ አባዬ ተብዬ ስጠራ በቃ አባዬ ማለት ይገርመኛል። ማለት እኔ እሱን መጥራት በምችልበት እኔ በአባ ነው ብለው እሱ ግን አባዬ ነው የሚለኝ እና ከወለድኩ በኋላ ግን በቃ ገባኝ። የገባኝ ምንድን ነው ለካ አውቶማቲክ ልብ ሲቀየር ምን እንደምትጠሪ ምን እንደምትይ አታውቂውም። ይህ ለካ ፍቅር ናቹራል የሆነ የአባትነት እንትን ሲኖርሽ እንደዛ አይነት ስሜት እንትንሽ ስምሽን ሁሉ ሊቀየር እና እኔም አንዳንዴ ባባ እላቸዋለሁ፣ አባዬ እላቸዋለሁ። በቃ በተለያየ አጠራር ነው የምጠራቸው። ስጠራቸው ደግሞ ዝም ብሎ ናቹራል ሆኖ ነው የሚወጣው። ይሄ ማለት ይሄ ለእንትን ለማለት ምናምን በቃ ናቹራል ሆኖ ነው የሚወጣው እና ከእሱ አንጻር አንዳንዴ ያደግሽበትም ኢንቫይሮንመንት ያየሽው ነገር እሱ እንትን የሆነ እንትን አለው የሚሰጥሽ ተጽዕኖ አለ። ለእኛ ሲል አባቴ ሲሰራ እኛ እንድንማር እኛ በኢትዮጵያ አስተዳደግ ማለት ነው ወደ እንትናችን ፊዚካል ኒዳችን እንዲሟላ ዋጋ ሲከፍል የተለያየ የፖሊስ ልጅ ነኝና የተለያየ ቦታ ሲሄድ ሲሰራ በትምህርታችን ጎበዝ እንድንሆን ሲያስብ የተለያየ ነገር ሲያደርግ ነው የማየው እና አቅሟቸው በፈቀደ መጠን ማለት ነው ከነ ጉድለታቸው ከነ አንዳንድ ስህተታቸው ጋር ግን ልባቸው የሚገርም ነው። እኛን ለማሳደግ የተከፈለ ዋጋና እዛ ያየሁትና እንዲያውም ለአባቴ ነግሬዋለሁ። ለምን አባዬ ብለህ እንደጠራኝ ከወለድኩ በኋላ ነው የገባኝ ብዬ ለአባቴ ሁላ አወራሁት። ማለት ልጆችን ስጠራ ምን ስል ለምን እንደዛ እንደጠራኝ ገባኛል። ምክንያቱም እኔ የመጀመሪያ ልጅ ነኝና እንደ የመጀመሪያ ልጅ አባቱ ነች ስታይ የሚሰማኝ ስሜት አለና ስለዚህ አባትነት ቅድም እንዳልኩት በመውለድ የምናገኘው ከዛ ደግሞ በኑሮ በማሳደግ ከልብ ከፓሽን የምናገኘው ሆኖ ከዛ በተጨማሪ ቅድም እንዳልኩት ስጦታም ነው። እግዚአብሔር የሚሰጠን ስጦታ ሆኖ ግን እንትነት ወላጅነት እንትንም ነው ስጦታም ነው ኃላፊነትም ነው። ባላንስ መደረግ መቻል አለበት። ስጦታ ነው ስል ከእግዚአብሔር የተሰጠን አባት እንድንሆን ወላጅ እንድንሆን ልጆችን ሰጥቶናል። ኃላፊነት እንትን ተሰጥቶናል። ስጦታ ናቸው፣ በረከት ናቸው፣ ዕዳ አይደሉም፣ በረከቶች ናቸው። ግን በረከት ሆኖ ደግሞ እሱም ብቻ ደግሞ ማሰብ የለብንም። በአንድ ሳንቲም ሁለት ገጽታ እንደሚባለው ደግሞ ኃላፊነቶች ናቸው። ኃላፊነት አለብኝ፣ አደራ አለብኝ። ምክንያቱም በእኔ ምርጫና ውሳኔ ነው የተወለዱት፣ በእኛ ምርጫና ውሳኔ ነው እኛ ቤት ያሉት እና ስለዚህ ከፊት ለፊታቸው ገና ብዙ ምርጫና ውሳኔ የሚጠይቃቸው ጉዳዮች ስላሉ ስለዚህ ያንን እያሰቡ እንደ አባት ማድረግ የሚገባ ብዙ ኃላፊነቶች አሉ። እንግዲህ
የመጀመሪያው ነገር ለልጆቻችን ፍቅርና እንክብካቤ ነው። መጀመሪያ በፍቅር የሆነ እንክብካቤ ነው መስጠት የሚያስፈልገው። በፍቅር የሆነ እንክብካቤ፣ ምክንያቱም ለልጆቻችን ፍቅር ካልሰጠናቸው አንዳንድ ጊዜ ቤት ገዝተን ከቤት ከጠፋናቸው ወይም ደግሞ የተለያዩ የመጫወቻ እቃዎችን ሰተናቸው ፍቅር ማንሰጣቸው ከሆነ ከዛ ጥሩ ክፍል ቤት ሰተናቸው እኛ ስንመጣ መጣ ተብለው በየክፍላቸው የሚገቡ ከሆነ ምንም ፌል እናደርጋለን። ዩኒቨርሳል የሆነ ማስተዳደሪያ ፍቅር ነው። የትም ሀገር ብትሄጂ ፍቅር ነው። ስለዚህ ምንም ቢሆን ምንም ሂደውም እንዲመለሱ የሚያደርጋቸው እንትን ብለንም ተመልሰው እንዲመጡ የሚያደርጋው በየጊዜው የምናሳያቸው ፍቅር ነው። ምናልባት እንደ ቤተሰብ የፍቅራችን መግለጫ የተለያየ ሊሆን ይችላል። አሁን እኔ ለልጆቼ የፍቅር የምገልጥበት የራሴ የፍቅር መግለጫ ከ5ቱ የፍቅር ቋንቋዎች ውስጥ አሁን እኔ አንደኛ የማደርገው ምንድነው? በቃላት ኢንከሬጅ አረጋቸዋለሁ። ጥሩ የሆነው ነገር ሊፍታፕ አረጋቸዋለሁ። አይላቢው ላቸዋለሁ። ከመኪና ውርጄ ድሮፕስ አረጋቸው አይላቢው። ፈተና ካላቸው ጉድላክ። አንዳንዴ ደግሞ ዊላቢው ላለው እኔ ብቻዬን እንዳይመስላቸው እናታቸውም እንዳለች ዊላቢው ላለው እና ይሄ በቃላት ፍቅሬን እገልጥላቸዋለሁ። በቃ እንደምወዳቸው ነገሮቻቸው እንደማይላቸው ባለው ነገር በማበረታታት እንደሱ አደርጋለሁ። ሌላ የፍቅር መግለጫ እንትን ነው፣ ፊዚካል ተች ነኝ። ሀግ ነው ማድረጋቸው። እስማቸዋለሁ ዝም ብዬ ከአፕስቴር ወደ ዳውንስቴር ሲወርዱ ካገኘኋቸው ወይ የሆነ ቦታ ላይ ሶፋ ላይ አብረን ከተቀመጥን የሆነ ብቻ ካገኘው ሀግ አድርጌ እስማቸዋለሁ። በቃ እንደሱ አይነት ነገር ነው እና ከዛ በኋላ እንቀላለዳለን ሰውነታችን ምናምን እያለ እኔ ስነካ አልወድም። እንደዚህ ስነካና መጥቶ በተለይ ትንሹ በጣም ነው እንትን የሚለው እኔን በቃ እኔ ጋር እንደሱ ያደርጋል። የተለያዩ ነገሮች ፊዚካል ተች ነኝ። ከዛ በተጨማሪ ታይም በመስጠት ነው ፍቅሬን መገልጠው እና ባገኘሁት አጋጣሚ እነሱ ጋር አብረን ምንጫወትበት ምንጸልይበት፣ ከዛ ደግሞ ወተን ምንበላበት። አሁን ነገ ቁርስ ቀጠሮ ይዘናል። እናታቸው የሆነ ፕሮግራም አላት፣ የቦይስ ታይም። ልጆች ከአባታቸው ጋር ተባብለን ቁርስ አውጥተን እንዲያውም ወደ አንቺ ኢንተርቪው ሲመጣ ፕሮግራሙን እያስታው ነገ እንዲያለን አይደል ምናምን እየተባባል ማለት ለልጆች ልንሰጣቸው የምንችለው ጊዜ ነው። ኳሊቲ ታይም ነው። ያን ጊዜ ያጠፋነውን ጊዜ አይረሱትም እና ስለዚህ የመጀመሪያው ነገር በፍቅር የሆነ እንክብካቤ መስጠት በጣም ትልቅ ኪ ነገር ነው። እሱን ነው ከኔ አንጻር የማደርገው እና ወላጆች የራሳቸውን የፍቅር ቋንቋ ቢያውቁ ከዛ ደግሞ የልጆች የፍቅር ቋንቋ ምን እንደሆነ ልጆችን ፐርሰናሊቲም ቴስት አንደኛውን አድርጌዋለሁ። አንደኛውን አሁን 12 ዓመት ሲሞላቸው ስለሆነ የሚቻለው ሙያዬም እዛ ላይም ስለሚገናኝ አሁን አንደኛውን ቴስት ላረገው ነው እና በቃ ፐርሰናሊቲያቸውን የማወቅ እድል ገጥሞኛል እና እንዴት ፍቅሬን መግለጥ እንዳለብኝ ራሴን ሁኜ ነው የምቀርብላቸው። ሌላ ሰው ልሆን አልችልም፣ ሌላ አባት ልሆን አልችልም። እኔ ራሴን ሁኜ ነው እንትን። ከዛ በተጨማሪ የልጆችንም ደግሞ በምን ሲገለጥላቸው ደስ እንደሚላቸው ማወቅም እንደሱ አደርጋለሁ። በተለይ ትንሹ እንትን ነው ፊዚካል ተች ነው እና በደንብ ነው እሱ ጋር የምንታገለው የምንጫወተው የምንሳሳው። ለዛ ትልቁ ደግሞ እንትን ነው ሪስፖንሲብል የሆነ ሰርቭ በማድረግ ነው እና እሱም በቃላት ነው። በቃላትና የገባሁትን ቃል ሪስፖንሲብል ሆኜ እሰጣለሁ ያልኩትን በመስጠት አደርጋለሁ ያልኩትን በማድረግ ነው ፍቅሬን ለሱ ላሳየው የምችለው እና ታይም ይፈልጋል። ታይምን እና የልጆችን በምን አይነት የፍቅር ቋንቋም ሲገለጥላቸው ደስ እንደሚላቸው እሱንም ማወቅ ይጠይቃልና የመጀመሪያው ነገር የአባትነት አለ ሌላ አይደለም። ይህ ናቹራል ሆኖ ልጆች ሲሰጡ የሚሰጠ የአባትና የልጅ ግንኙነት ያለ ፍቅር አለ እና እሱም ፍቅር በተለያየ መንገድ እየገለጡ ማሳደግና እንክብካቤ ማድረግ እሱ በጣም ኪ የሆነ ኢምፖርታንት የሆነ ዩኒቨርሳል የሆነ እንትን በጣም በጣም ቤዚክ የሆነ ማንም ሰው ማድረግ ያለበት ግን ብዙ ጊዜ ሚስ የሚደረግ ነገር ነው ብዬ አስባለሁ እና በጣም ትልቅ ነገር ነው። ሰዎች ምናልባት የሚያስቡት እኔ ለልጄን የምሰጠው ነገር የለኝም ወይ እንደዚህ አይደለም ወይም ከሌ ጥሩ አባት ነው ወይ ስለተመቸው ነው እሱ ይላሉ። ግን ይሄ ልጆች የሚፈልጉት ዋናው መሰረቱ ይሄ ነው። በቃ ቋንቋቸውን ማቅ አንዳንድ ሰው እንትኑን መግለጽ አይችልም። ለምሳሌ አፌክሽኑን ማሳየት አይችልም። ግን እራሱን ማስተማር አለበት አይደለም። ምንድን ልጆች የሚፈልጉት ይሄ ነው የሚለውን ዕውቀት ወደ ዱዊንግ ጋፑን ያውን በኖዊንግ እና በዱዊንግ ያለው ጋፕ አለ አይደለም። ያውቃሉ ግን አሁን እንደዚህ እንዳንተ እንዲህ ሲወራ ሰዎች ይሄንን ወስደው
ልጆቻቸው የሚፈልጉት መላፋት ከአባታቸው ጋር አብሮ ቁጭ ብሎ እንዳንተ ማውራት፣ እንደዚህ ሳብ አድርጎ መሳብ፣ ራስን ማስገደድና ማድረግ ከዛ ራሱ ናቹራል ይሆናል እንዲህ ከተለመደ በኋላ እና በጣም ትልቅ ነገር ነው። እኔ አንድ ጥያቄዎች የሚመጡብኝ ብዙ ሰዎች አባቶች ለምሳሌ በእኛ ባህል እንደዚህ አልተለመደም፣ እንደዚህ ሳይሆኑ ነው ያደጉት እና በኋላ ላይ መስጠቱ ይይዛቸዋል ለማድረግ ቢደረግም ጥሩ እንደሆነ ግን ምን ትላለህ እዛ ላይ? እንዲያው አባት የሆኑ ግን እኔ አላየሁትም አላደግኩበትም ይህን አላደርግም የሚሉ ያሉ ግን በኋላ ላይ ኮንሲኩዌንስ አለው። ያ እኛ ያደግንበት በእርግጥ ዛሬ የምንሆነው የብዙ ትናንቶች ውጤት ሆነን ነው። ነርቸር የተደረግንበት ፐርሰናሊቲያችን ከኔቸሩን ባሻገር ከፐርሰናሊቲያችን ባሻገር ነርቸር ሆነን ያደግንበት ኢንቫይሮንመንት ቤተሰብ ይወስነዋል አለው ኮንትሪቢዩት ያደርጋል። ግን እኛ ደግሞ ያን ወስደን የምንተረጉምበት መንገድ ይወስነዋል። ያን አይቼ እንደነሱ መሆን ከሆነ ኦኬ ይቻላል፣ ከሆነ ደግሞ ከነሱ ተምሬ ደግሞ ሌላ ደግሞ ነገር እኔ ጨምሬ በዚህ ዘመን እንትማ ምክንያቱም አንደኛ የምንኖርበት ዘመን ይለያያል። የዘመን ልዩነት አለ። ሁለት እኛ የምንኖረው በአንደኛው ክፍለ ዘመን ነው፣ በፖስት ሞደርኒዝም ዘመን ነው። ዓለም አንድ መንደር በሆነችበት በኢንፎርሜሽን ዘመን ያለ ነው። እንደ በፊቱ እኛ ባደግንበት አይነት አይደለም። በጣም ልዩነት አለ፣ የዘመን ልዩነት አለ። እድሎችና ተግዳሮቶቹ ይለያያሉ። የእኛ ዘመን የነበረ እድልና ተግዳሮት አሁን ያለው ዘመን ይለያያል። ከዛ በተጨማሪ እኔ አሁን ማሳድገው ቀልዳለሁ። እንዲያውም እኔ ልጆችን ወልጄ ማሳድገው ዳንግላ ሳይሆን ዳላስ ነው እላለሁ። ዳንግላና ዳላስ ይለያያል ማለት ኢትዮጵያና አሜሪካ ይለያያል ማለት ምንድን ነው? አካባቢው ይለያያል። ያላቸው እድሎችና አጋጣሚዎችና ከዛ ደግሞ ተግዳሮቶቻቸው ይለያያል። እዚህ ሀገር ያለው ጥሩ ነገርና እዛ ያለው ጥሩ ነገር ይለያያል። ስለዚህ ምን ለማለት ፈልጌ ነው? ወልደ የምናሳድገው ከዚህ ሀገር ስለሆነ እኛንን ወደ እነሱ መውረድ ያለብን ወደ ልጆቻችን አንደርስታንድ አድርገን በእኛ ምርጫና ውሳኔ አይደል ወደ እኔ ቤት የመጡት እኔ አይደለም ወደዚህ ሀገር የመጣሁት እዚህ ሀገር የወለድኳቸው እኔ አይደለም። ስለዚህ እኔ ነኝ የእነሱን ዘመን ያለውን ሲቹዌሽን አንደርስታንድ አድርጌ ወደ እነሱ መውረድ ያለብን ብዬ ስለማስብ ስለዚህ ኃላፊነት ስለሆነ ስለዚህ ነገ ልጆቻችን እንዳናጣ ነገ ለልጆቻችን የምናወርሰው ነገር ትልቅ ህንፃ አውርሰናቸው ግን በህንፃው ላይ የተለያየ ነገር የሚደረግበት ወይም ነገር ለህንፃው ሲል የሚጣሉና ነፍስ የሚጠፋፉ ቢሆኑ ምን ያደርጋል? ከዛ ይልቅ ፍቅር የምናወርሳቸው ያላቸው የሚያካፍሉ ተካፍለው የሚኖሩ ፍቅር ከኔ አይተው ነገ ሁለት ወንድ ልጆች ነው ያሉ ነገ ሴት ልጅ መንከባከብ፣ ማፍቀር፣ መውደድ፣ ማግባት መቻል የሚችሉ የሚናፍቁበትን ነገር ላይ እኔ ሞዴል ሁኜ ካላሳየኋቸው ዛሬ እናታቸውን የተለያየ ነገር ሳደርግ አይተው ነገ እንደሱ ነው እነሱ ሊሆኑ የሚችሉትና ስለዚህ ያለፈውን የነበርንበት ያደግንበት ጥሩ ነገር አሳድገ ነው በተሻለ እናደርግ። ከዛ ደግሞ ስናልፍ የገጠመን ቻለንጅ ካለ ችግሮች ካሉ ወደ መልካም አጋጣሚ እንቀይራቸው፣ እንማርባቸው። ተመራሪ ሳይሆን ተማሪ መሆን ጥሩ ነው። ተማሪ ሆነን ሌሰን ወስደን ኦኬ እኔ አሁን እኔ የምላቸው ነገሮች አሉ። በፊት ሳገባ ይህን እኔ አልደግሞም ምለው እንዲህ አልሆንም ምላቸው ብዙ ነገሮች ነበሩ እና እሱን ነው እየሆንኩ ያለሁት። ሳገባ ሚስቴ ላይ የማደርገው ነገር እንደሱ ነው። ያውም አንዳንዴ ይላሉ እንደ አንተ እኮ እዛ አካባቢ የመጣት መስለዋል። እኔ አካባቢ ተወልጄ ያደግኩበት የተቀረጽኩበት ነገር አለ። ግን አሁን ይሄ ደግሞ ሪሌሽንሽፕ ሲባል ደግሞ ለሚስቴ ደግሞ መሆን የሚገባሽ ኃጢአት አትስሪ እንጂ አንዳንድ ጊዜ ሌላ ሰው የሚጎዳ ነገር አታርጊ እንጂ ባለቤቴን የሚያስደስት ሆኖ እስከተገኘ ድረስ ትዳሬን የሚያንጽ የሚገነባ ሆኖ ልጆችን የሚያሳድግ ሆኖ ካገኘሁት መሆን የሚቻለው ነገር አቅሜ በፈቀደ ለመሆን ይህ ስልሽ ፐርፌክት የሆነ አባቱኛ አይደለም። ልጆችን ብጠይቂያቸው ብዙ ነገር የሚነግሩሽ ነገር አለ። ያውም ልጆች እንኳን ጎሎ አሙን ሞልተሽላቸውም የጎደለውን ትንሹን ነገር ነው የሚያነሱት እና ስለዚህ ይቻላል ራሶቻቸውን ለማስለመድ እንዲያውም እዚህ ላይ አንድ ነገር ብጨምር ደስ ይለኛል። ምንድነው ልጆቻችን ሲያድጉ እኛ እናድግም ስቲል ሕፃን እንደሆኑ ነው የምናስበው። ሲያድጉ አናድግም። ስለዚህ ብዙ ነገር ለውጥ ተከናውኖ እኛ እዛው ላይ ነን ያለ እና ድሮ በነበረው አካሄድ እኛ ባደግንበት ከዛ ደግሞ ሕፃን ሆነን በያዝንባቸው መንገድ ለማሳደግ ጥረት ስናደርግ በመካከላችን ግጭት፣ አለመግባባት ይፈጠርና ያው ልጆች ደግሞ እኛን የማይፈልጉበት ጊዜ አለ አይደል? ከኛ ይልቅ ፍሪጅ ውስጥ ያለው ነገር ነው የሚታያቸው። ያው የምግብ ፍጆታቸው የሚጨምርበት ጊዜ አለ እና ያ ጊዜ
ታግሰናቸው መያዝ የምንችልበት ከመጀመሪያው ጀምሮ የምናሳየው ፍቅር ነው እና ልጆቻችን ሲያድጉ እንደግ ብቻ ሳይሆን የኔ ፕሪንሲፕል እና ፓረንታል ሜንቶርሽፕ ብዬ የማወራው 3 ዓመት ቀድመናቸው እንደግ። 3 ዓመት አሄድ ከቀደምን እዛ ሲደርሱ አንደርስታንድ እንድናረጋቸው ያረጋል ብዬ እላለሁ እና መማር ምንችለው ከሌላ ከጓደኛ ጥሩ አባት ከሆኑ እንደገና ደግሞ ካስፈለገ እኮ ወንድ አባቶች አንድ አካባቢ የሚቀራረቡ አባቶች ተመሳሳይ እድሜ ክልል ያሉ ወይም ደግሞ 3 ዓመት የሚቀድሟቸው ወላጆች ካሉ አባቶች ካሉ ከነሱ እኮ ቁጭ ብሎ መማር ይቻላል። እንዴት አረጋችሁት እያሉ ስማርት መሆን ይቻላል። ዋናው ልብ ነው ያልክ ነው፣ መማር መፈለግ ነው እንጂ እኔ እንዲህ አላገኘውም እና ከየት ላምጣው ብሎ ቁጭ ማለት ብዙ አይረዳም፣ አይጠቅምም። እንደገና ደግሞ ማሳለፍ ነው እኔ አላቅም የሚለው ያም ልጅ እንዳያቅ እያረፈ የሚል ነገር ነውና እዛ ላይ ሰብሮ እንዳልከው ትምህርት ወስዶ ማድረግ ይቻላል። እንደዛ ለሚሉ ሰዎች የሚል ከማኑዋል ጋር አልተሰጡን ማለት ሲወለዱ አሁን የሆነ ትናንት አንድ ዕቃ ገዝቼ ነበርና ከማኑዋሉ ጋር ይላኩልኝ። ግን እነሱ ሲወለዱ ግን ከማኑዋል ጋር አይደለም የተሰጠን፣ ከልብ ጋር ነው የተሰጠን። ልብ ነው የተሰጠን፣ የአባትነት ልብ ስጦታው ነው። በቃ ግብት ያለው ፍቅር ነው እሱ ነው። እሱ ግን ደግሞ ፍቅር ደግሞ በተግባር ልጆች ሲያድጉ አብረሽ እያደግሽ ለልጆች ምን ላድርግ እያልሽ ተግባር እየተጨመረበት እንዲሄድ ጥረት ማድረግ ብቻ ነው እንጂ ከማኑዋል ጋር አብሮ አልተሰጡን። እየወደቅን እየተነሳን ነው እንትን እያልን እየሞከርንባቸው፣ ያም የመጀመሪያ ልጅ ሲሆን ደግሞ እየሞከርን ምን እያልን አባትነት ፍቅር፣ ከዛ ደግሞ ኃላፊነት ነው እያልከና ያለውና ኃላፊነት ጋር ነው። ስለዚህ አባትነት በፍቅር የምንንከባከበው እንክብካቤ ነው። ቀደም እንዳልኩት ተሰጦና ስጦታና እንደገና በረከትም ኃላፊነትም ናቸው። ኃላፊነቱ ውስጥ ላይ አንዱ በፍቅር መንከባከብ ነው ብያለሁ። ሁለተኛው ደግሞ አቅርቦት ነው። አቅርቦት ማለት ፕሮቫይድ ማድረግ ነው እና ልጆች ብዙ ለውጥና ፍላጎት እንዳለ ልጆች ደግሞ ብዙ ለውጥና ፍላጎት አላቸው ማለት አካላዊ ለውጥ አላቸው፣ የአእምሮ ለውጥ አላቸው። ሌላው ቀርቶ ቲኔጀር ሲሆን ሴክሹዋል ለውጥ አላቸው፣ አካዳሚካል አለ፣ ሶሻል አለ። አሁን ደግሞ ያለንበት 21ኛው ክፍለ ዘመን ነው እና ራሱን የቻለ ከቴክኖሎጂ ጋር ተያይዞ ሶሻል ሚዲያ ጋር ተያይዞ ኒድ አላቸው፣ ከኤሌክትሮኒክስ ጋር ተያይዞ ኒድ አላቸው። ለእኛ ቤዚክ የምንለው የነበረው አሁን ቤዚክ እሱ ብቻ አይደለም፣ ቤዚክ የሚባል ተብሎ ብዙ ነገር ተጨምሯል። ሴክሹዋል አታችመንት ቤዚክ ሆኖ እየገባ ነው። በቂ እንቅልፍ ማግኘት ቤዚክ ኒድ ሆኖ እየገባ ነው። እኛ ስንማር 3 ናቸው አደለ? ምግብ፣ ልብስ፣ መጠለያ እየተባልን የተማርነው። አሁን ከዛ ያለፈ ቤዚክ ተብሎ እየተነገረለት ያለው አሁን እንዲያውም ወደፊት ደግሞ ኢንተርኔት እናንትን ሶሻል ሚዲያ ቤዚክ ሆኖ ሊቀጥል ይችላል ወደፊት እና ምልልሽ ፈልጌ ነው ይህን አስቦ ለልጆቻችን ልክ እንደ እድሜያቸው የሚያስፈልጋቸውን አቅማችን በፈቀደ መጠን ከሌላ ጎረቤት ጋር ሳንወዳደር ልጆቻችንም ሳናወዳደር እኔም ከሌላ ጋር እኛ ቤት እንደሱ ነው ምንለው፣ እዛ ቤት እንደዛ ነው፣ የእኛ ቤት እንዲህ ነው እንላቸው። ከዛ ከጓደኞቻቸው የበለጠ ነገር ልንገዛላቸው ልናረግላቸው እንችላለን። በቃ እኛ ስለምንችል እኛ ይሄን አድርገናል። እዛ ቤት ላይችሉ ይችላሉ። ሁሉ ቤተሰብ ጋር አይደለም፣ ሌላም ጋር ሄደው ሌላ ነገር እንዳይፈጥሩ ማለት ነው። ሁለተኛ ደግሞ ሌላ ቤት ከተደርጎ እኛ ቤት ከሌለ እኛ ደግሞ የእኛ ቤት ይሄ ነው። አንዳንድ ጊዜ የፋይናንስ አቅሙ እያለ ኖ እንላለን፣ ሁኔታውን አይተን ማለት ነው፣ ከብዙ አንግል አይተን። ስለዚህ እዛ ቤት እንደዛ ነው፣ የጓደኞቻችሁ ቤት እንደዛ ነው፣ የእኛ ቤት ደግሞ እንደዚህ ነው እያል እየተግባባን አንዳንዱን ባይጥማቸውም ግን የግድ የኛ የቤታችን የራሳችን ፕሪንሲፕል አለ ልጆቻችን እንትን ለማድረግ። ስለዚህ አቅማችን በፈቀደ መጠን በብዙ አቅጣጫ፣ አቅም ሲባል ብዙ ነው፣ ገንዘብ ብቻ አይደለም። ባለን ጊዜ፣ ባለን ገንዘብ፣ ባለን እውቀት፣ ባለን መጠን ለልጆቼ አቅርቦት ለማድረግ አንዱ አቅርቦት ነው፣ ፕሮቫይድ ማድረግ ነው። ከአቅርቦት ቀጥሎ ደግሞ ፕሮቴክት ማድረግ ነው፣ ጥበቃ። ለልጆቻችን ሴፍቲ ሴፍ መሆናቸው ወላጆቻቸው እኛ በተለይ አባቶች ተፈጥሯችን እንትን አደለ፣ ጠንካራ አደለ። ወንድ ሆነን እኮ መፈጠራችን አንዱ ጥንካሬ ነው፣ ከሴቶች ምንለይበት ይሄ ፕሮቴክት የማድረግ። ለዚህ ነው ፕሮቴክት እንድናደረግ ተፈጥረን እያለ ጥሩ ባለ ወንድ ስንሆን ጥሩ ባል ሳንሆን ስንቀር ጥሩ አባት ሳንሆን ስንቀር ይህን የመከላከልና የመጠበቅ እንትኑን ወደ ማጥቃት እንሄድበታለን። ሚስትን ወደ ማጥቃት፣ ሴቶችን ወደ ማጥቃት የምንሄደው ለዚህ ነው። ጥሩ ወንድ ስንሆን ደግሞ ፕሮቴክት እናደረግበታለን፣ ሴፍ
እንዲሆኑ እናረጋቸዋለን እና ስለዚህ የአባት መኖር የአባት ፕሬዘንስ ፕሮቴክትም ለማድረግ ነው ከተለያየ አደጋ ከተለያየ ክፉ ነገር ልጆቹን ቤተሰቡን መጠበቅ ነው እና ስለዚህ መጠበቅ የምንችልበት ደግሞ ለመጠበቅ አቬሌብል ስንሆን ነው። አቬሌብል ሳንሆን በሪሞት ኮንትሮል አንቆጣጠራቸው። በሪሞት ኮንትሮል ልንቆጣጠረው የምንችለው ምናልባት ኢንተርኔታቸውን በሰዓት ኮንትሮል ልናደርገው እንችላለን፣ ግን ቤት ውስጥ ነን ግን ስለዚህ ቅድም እንዳልኩት ነው ይሄ ጊዜን መስጠት በተቻለ መጠን እሱ አቬሌብል በመሆን ነው ፕሮቴክት ልናደርጋቸው። የአደጋ ጊዜ ተጠሪ ተብለን ብቻ ተጽፎን ግን የሌለን አሉ የሉም እንዳንባል በምንችለው አጋጣሚ መገኘታችን ልጆችም ማይረሱትም እሱን ነው እና ፕሮቴክት መደረግ። ከዛ ውጭ ግን የመሪነትም ኃላፊነት የአባት ነው። የቤቱ መሪ የሊደርሽፕ እንትኑ የአባት ልጆቹ መምራት ሞዴል እየሆነ መምራት ሲባል እያስመረረ አይደለም። በተቻለ መጠን ሞዴል ለመሆን ሞክራለሁ። አንዳንድ ጊዜ እኛ እዛ ብለን ባክግራውንዴን አወራለሁ። እንዲያውም ትምህርት ቤት ሁሉ ወስጃቸዋለሁ። ሀገር ቤት ስንሄድ መጽሐፌን እንትን ዶኔት እንዲያደርጉ ከተማርኩባቸው ትምህርት ቤቶች 3 ትምህርት ቤቶች አዙሬ ኤሌመንታሪ፣ ጁኒየር እና ሃይስኩል ከተማርኩባቸው እና ደግሞ ከተማው ላይብራሪ ሂደን መጽሐፍ ዶኔት እንዲያደርጉ ከዚህ ነው የተማርኩ። አስተማሪን ታስታውሳለህ? የስንት ዓመት እኮ ነው የሚያነሱት እና የት አለ ምናምን የስንት ዓመቱ ነው እያልኩኝ እያወራ ጥያቄ መጠየቅ ይወዳል እየጠየቁ ምን እያሉ ከዛ በኋላ ደስ አላቸውና ጥያቄ ተጠየቁ። ወደፊትስ ልትረዱ ትችላላችሁ ምናምን ተብለው ተጠየቁ። የኛ አሁን እዛ የተወልደን ያደግን ብንሆን በይሉንታ እንግዲህ አሁን እንችላለን እናረጋለን። እነሱ ግን የመለሱት መልስ ራሱ እየገረመኝ ነበር። አይመስለኝም ነበር ያሉት። አይ ዶንት ቲንክ ሶ ምናምን ያሉና ማለት ለእነሱ ፕሮሰስ አድርጎ እውነት ነው ለእነሱ እውነት ነው እንደሱ ነው የመለሱት እና እየሳኩኝ ከዛ በኋላ ነገሮችን አቃንቼ ለማውራት ሞከርኩና ያን ትምህርት ቤቱን ለማሳየት የሞከርኩት አካባቢ እኔ እዛ መጥቼ እንዲህ መሆን ከቻልኩ እናንተ እዚህ መልካም አጋጣሚ እድል ኑሯችሁ እንዲህ መሆን ይቻላል። ሁለተኛ ደግሞ እንዲሁናችሁ ኑሯችሁ ሲቀየር ደግሞ ያን አካባቢ እንዲህ አይነት አካባቢዎችን እንዳትረሱ እኛ ብቻ እንድንኖር ሳይሆን እነሱም እና ቤታችን ውስጥ ያለው ሚሽን ስቴትመንቴ እሱን ልጆችም እንዲኖሩት ነው የምንፈልገው። ሚሽን ስቴትመንቴ ምንድን ነው? እኔ ስኖር ለሌሎች የመኖር ምክንያት መሆን ነው። ስለዚህ ልጆችም ሲኖሩ ለሌሎች የመኖር ምክንያት እንዲሆኑ እና በተቻለ መጠን እሱን ለማስለመድ ምንሞክራቸው ሙከራዎች አሉ። ለምሳሌ የክሪስማስ ስጦታቸው ምናምን ኢትዮጵያ ውስጥ ለአንድ የሆነ ድርጅት እንዲረዱ እና በስማቸው የሆነ ነገር እንዲያዋጡ እንደሱ እናደርጋለን። እንዲማሩ ብለን ማለት ማካፈል መስጠትን እንዲማሩ ለሌላ ሰው መኖር ለእነሱ ብቻ ሊኖሩ እንትን እንዳልሆኑ ከማድረግ አንጻርና ይሄ ሊድ የማድረግ በምሳሌነት መምራት ሃምብል በመሆን እንዲያደርጉት የምንፈልገውን ነገር በማድረግ አንዳንድ ጊዜ የምፈተነው ነገር አልጋችሁን አንጥፉ ለማለትልና እኔ ራሴ አልጋዬን አላነጠፍኩ እና አንዳንድ ጊዜ በሬን ዘግቼ አንጥፉ እላለሁ እንዳያዩት ማለት ነው። እና እንደዚህ ይፈትንሻል። አንቺ ራስሽ ካላደረግሽውን ነገር አድርጉ ስትይ ደግሞ እነሱ ስማርት ዳዲ ምናምን ነው የሚሉሽ። እንደሱ ነው የሚሉት። እንደሱ አድርገው የራሳቸውን ፍላጎት ማስፈጸም ነው የሚፈልጉት። ወደ ሶፋ እንዳትሄዱ ብለሻቸው ህግ አውጥተን ማለት ነው ከዚህ የሚበላ የለም ብለን ወይኔ ወይ እናታቸው ካደረ ዳዲ እና ምንድነው በሌላ አቅጣጫ በጣም ፎሎ ያደረጉናል እኮ ማለት ነው። ስለዚህ ኔጌቲቭ ነገር ጥሩ ያልሆነ ነገር ስንሰራ የሚከተሉና መልካም ስራ ስንሰራ በደንብ ያዩናል እና በተቻለ መጠን ሞዴል ለመሆን ጥረት አደርጋለሁ። ያውም አንድ ጊዜ ኢሞሽናል አድርገውኛል። ትንሽ ጋፕ ሲያገኙ የዛሬ 2 ወይ 3 ዓመት ላይ መሰለኝ ምን አልኳቸው፣ እስቲ ለእናንተ ሞዴል የሚሆናችሁን ሰው ፈልጉና ሁኤቨር ፈለጋችሁትን ሰው አድርጋችሁ ጉግል አድርጋችሁ ለእናንተ ሞዴል የሚሆናችሁን ሰው ፈልጉና በዛ ላይ የሆነ ነገር ጻፉልኝ ብዬ ዝም ብዬ አሳይመንት ሰጥ። እንደሱ እያወራችሁ ያለ ትንሹ አለና ዳዲ ዩ አር ማይ ሞዴል ሲለኝ 2 ነገር ነው የተፈራረቀብኝ። የመጀመሪያ የመጣብኝ በጣም ያየኛል ማለት ነው፣ ይከተለኛል ማለት ነው።
ብዬ በምን አቅጣጫ ነው ሞዴል መሆን ብዬ ለማለት ልሞክር ለመጠየቅ አንደር ሌላው ግን ደስ አለኝ ማለት እያዩኝ ነው ማለት ነው። እና ሞዴል ከሆንኩኝ ብዬ ሁለት ስሜት ነው የተፈራረቀብኝ። እና ምልል ማለት ያዩናል ለማለት ፈልጌ ነው፣ ይመለከቱናል። ስለዚህ እያንዳንዷን ስቴፖቻችን በጥንቃቄ ካላደረግነው መንፈሳዊ ነገር ሲሆን ለእነሱ የምናሳየው አድርጉ ብቻ ሳይሆን እያደረግን የሆነ ትምህርት ላይ ከሆነ ትምህርት ላይ እንነግራቸዋለን። እኛ እዚህ መተን እንዲህ ተምረናል፣ እናንተ ደግሞ እዚህ እናንተ በእንደዚህ እኛ በእንደዚህ ሄደን በእግራችን ሄደን ነው እናንተ ብለን የመኪናችን ሞዴል ጠቅሰን በዚህ ሞዴል ነው የምትሄዱት። ስለዚህ ይህን እድል ተጠቅማችሁ እንትን ካላላችሁ እንላለን። እና ሞዴል በሊደርሽፕ ሞዴል መሆን በጣም ይጠይቃል። ከዛ ግን አንዱ የአባትነት እንትን ዲሲፕሊን ማድረግ ነው። ዲሲፕሊንም አለበት። ይህ ሁሉ ስናወራ ደግሞ ልጆች ናቸው። ሰው መሆናችን መርሳት የለብንም። ሰው ሁላችን። ከዛ ደግሞ እነሱ ልጆች ናቸው። ልጅነት ብቻ ሳይሆን ደግሞ ቲኔጀር ሲሆን ደግሞ ራሱን የቻለ እድሜ ያመጣች ለውጥና ፍላጎት አለ። ስለዚህ እንደዚህ አይነት ነገሮች ከዛ ደግሞ ፒር ፕሬዠሩ አለ። ስለዚህ ሌላ የተለያየ ነገር ሊለምዱ ይችላሉ። እና ስለዚህ ዲሲፕሊን ማድረግ መቅጣት የተሻለ እንዲሆኑ መልካም እንዲሆኑ በጥሩ ሁኔታ መሄድ እንዲችሉ መንፈሳዊ ነገር መከተል እንዲችሉ ዱርዬ እንዳይሆኑ ቤት እያላቸው ጎዳና ተዳዳሪ እንዳይሆኑ የተለያዩ የአዲክሽን ውስጥ ገብተው መደበቂያ ሌላ እንዳይፈልጉ ሬልኛ መደበቂያቸው እንድንሆን ላደረግናቸው እና ዲሲፕሊን ማድረግም አለው ግን ከእድሜያቸው ጋር እና አሁን የመጀመሪያው ልጅ ዲሲፕሊን ሳረግና ሁለተኛው ልጅ ሳረግ ይለያየ። የመጀመሪያው ልጄ ማውራት አለብን ኮንቨርሴሽን ነው የሚያምነው። ጀስቲፊኬሽን ሰጥቼ ነው ይጠይቀኛል። ለምን ይላል። እኔም ትንሹ ግን እያለቀሰ የስ ብሎ ቶሎ ሶሪ ሊል ይችላል። ሶሪ ነው የሚለው ቶሎ ብሎ እና ሶሪ ብሎሽ ግን መልሶ ዲስትራክት ሊሆን ይችላል። ግን አሁንም ሶሪ ይልሻል እና ሶሪ እያልሽ ምን አልፈሽ ምን ትያለሽ? አስቸጋሪ። ይሄኛው ግን ስለሚጠይቀን ጠያቂ ለእኛ ለአበሻ ወላጆች አይሆንም። የሚጠይቁ ልጆች ለምን ብለው ጀስቲፊኬሽን የሚፈልጉ መታዘዝ የማይፈልጉ ምናምን አድርገን ነው የምንወስደው። ግን አይደለም፣ ፐርሰናሊቲያቸው ነው። ልጄ ክሪቲካል ነው የሚያስብ። ያው እኔ እንግዲህ ከፐርሰናሊቲም ጋር ስለምሰራ ብዙ ክላይንቶችም እንደሱ አይነት ፐርሰናሊቲ ስላላቸው እሱን አየዋለሁ እና ይጠይቃል። አንዱ አያርፍም። ለምን አንዱ ጋር አንዱ ሲጨርሹ ሌላ ያመጣል። አንዱ ሲጨርሹ ለእኛ መታዘዝ የማይፈልግ የሆነ መተባበር የማይፈልግ እልህኛ ምናምን ነው የሚመስለን እና ያኔ በቁጣ ነው የምንገልጠው። የዲሲፕሊን ወያችን፣ የኮንቨርሴሽናችን፣ የኮሚኒኬሽን እንትናችን ይቀየርና ጮት ምናምን ይሆናል እና እኛም ሌላ ባህሪ ዲቨሎፕ እናደርጋለን እና አንዳንድ ጊዜ ድምፅ የተቀይሮ አገኘውና ከዛ በኋላ መልሼ ሶሪ ይላለሁ። መልሼ ሶሪ እንዲህ እንደሆነ ያረካኝ እንዲህ አንተ ነህ ይህን እንዲህ ሲሆን ግን ያም ቢሆን ግን የኔ ድምፅ እንደዛ ግን መሆን አልነበረበትም። ይቅርታ ሶሪ እላለሁ። ይቅርታ እኛ ቤት የተለመደ ነው። ምክንያቱም መልመድ አለባቸው። እኔ ካላስለመድኳቸው ሶሪ አጥፍቻለሁ ተሳስቻለሁ ካላልኳቸው ማን ያስተምራቸዋል? ይህን ክፍል አያገኙትም እኮ። ሊያገኙት የምችለው በየዕለቱ ከአባታቸው ነው የሚያገኙት እና ከእናታቸው ነው የሚያገኙት እና እንደሱ እያደረግን ዲሲፕሊን ማድረግና አንድ የመጨረሻ ላይ ግን የምጨምረው የአባትነት ፕሪስትሁድ መንፈሳዊ እንሄዳለን አደለ? ስለዚህ ቤት ውስጥ ሁላችን ባለንበት ቤተ እምነት አባት ልጆቹ በፈጣሪና በልጆቹ መካከለኛ በመሆን ልጆቹንም ፋሚሊውን ይዞ መንፈሳዊ ነገር የሚያነቃቃ መንፈሳዊ ነገር ይዞ የሚያቀርብ ዋና ተጽዕኖ ፈጣሪ መሆን ያለበት ይሄ በመጸለይ ሊሆን ይችላል። አሁን ትናንት እየተነጋገርን ነበረ። 6 ቀን ሲባል 6 ቀን እያረግን ነበር። ከዛ ደግሞ ትንሽ ተቋርጦ ቆይቶ አሁን ደግሞ እንደገና ልንቀጥለው አፕሮቻችንን ቀይር ተባብለን አሁን መጽሐፍ ክፍል እያጠናን ግን ሰው እያነበበ ሪፍሌክት እንዲያደርግ እንደ ስብከት እንደምን ሪፍሌክት አሁን አደጉ የሆነ እንትና ይዘንላቸው አንድ መጽሐፍ ይዘን የምናንበት አሁን አደጉ እና ያንን ይዞ መሄድ ከእድሜያቸው ጋር አይሄድም እና አሁን አፕሮቻችንን ቀይር ተባብለን እንደሱ ተባብለናል እና ይሄ ኢንቻርጅ የሆንኩት እኔ ነኝ። እኔ ደግሞ አሁን ለአንደኛው ደግሞ እንትን አደርጋለሁ። እንደሱ አድርገን በመረዳዳት ነው የምናደርገው እና ግን ይህ ሁሉ ሲሆን ግን ከፍታ አለው፣ ዝቅታ አለው። እንዳሰብነው መሄድ አለ፣ እንደሱ አለ፣ መውደቅ አለ፣ መነሳት አለ። ይህ ሁሉ ግን ሆኖ
ይቅርታ ምትል ደግሞ ሶሪ ይህን ማድረግ ነበረብኝ አላደረግኩላችሁም፣ ይቅርታ እንዲህ መሆን ነበረብን አልሆንኩም፣ ይቅርታ እያል አብረን እንደምናደግም ማሰብና እሱንም ማሳየት ጥሩ ነው። ነገ እነሱም ሲቀጥሉ እንደዛ ሆኖ መቀጠል እንዲችሉ ብዬ አስባለሁ። በጣም እንጂ በጣም እንደውም ጠይቅህ ያሰብኩትን በሙሉ እየጠቀለልክ እየመለስክብኝ ነው። በእውነት በጣም በጣም እና በጣም ነው ደስ የሚለው። በጣም የሚገርም ነገር በቅርብ ቀን አንብቤያለሁ። ስተዲ አሳየ ብለው ነው ጥናት አሳይቶ የልጆች የአንድ ቤተሰብ የሃይማኖት የሚቀጥለው የአባትየው ነው። አባትየው የሚያደርገው አባትየው ልጆቹ ላይ ያስተላለፈው አባትየው የሱ የሆነ እንትን ነው እና ትጥራለች። አታርግ አይደለም ታረጋለች፣ ትጥራለች፣ ትጸልያለች ለልጆቿ ኦፍኮርስ እናት ታረጋለች። የልጆቹ መቀጠልና ይሄ ግንኙነቱ የሚያደርገው የአባት ነው የሚል ጥናት ተደርጎ ሰምቼ ከመጽሐፍ ቅዱስ ጋር የሚሄድ ነው። አባት ያው ራስ ነው የሚለውና ሳይንሱም እንደዛ ሆኖ አሁን ካልከው ጋር በጣም ትልቅ ነገር ነው እና የአባት ኃላፊነት ይሄ ነው። አንዱ ትልቁም ነገር መንፈሳዊ ልጆቹን ማስኬድ እና ያያሉ ልጆቹ አባትን ያያሉ። እንዴት ነው ራሱ ኬር የሚያደርገው እንዴት ነው የሚለው እና አንተ ወደ ልጆችህ ብለዋል። ግን እንደ አንድ ነገር ብትለኝ ማሳለፍ የምትፈልገው ቫሊዩ ምንድን ነው? ለብዙ አባቶች የሚረዳ ይመስለኛል። እኔ ልጆቼ ከኔ የሚወስዱት ነገር ቢሆን የምፈልገው የሚቀርላቸው ብለህ የምታስበው ምንድን ነው? እንግዲህ እኔ ከመንፈሳዊ አንጻር ነው ልናገር የምችለው እሱን ነገር። እንግዲህ አሁን እንደምታውቂው የዓለም ሁሉ መድኃኒት የሆነው መድኃኔዓለም ኢየሱስ ክርስቶስ በመንፈስ ቅዱስ ከድንግል ማርያም ተጸንሶ የተወለደው በምድር ተመላልሶ የሞተው እና ሞትን ድል አድርጎ የተነሳው ለእኛ ኃጢአት ሲል ነው እና እኔ እሱን የሕይወታቸው ጌታ አድርገው ሁልጊዜ እሱን እየፈሩት እግዚአብሔርን እየፈሩ ቢኖሩ እሱን እየወደዱ እያመለኩ ለእሱ እየታዘዙ ቢኖሩ እሱን እመርጣለሁ። ሌላ ሁሉ መጨመሩ ስለማይቀር ማለት ሌላው ነገር በጥረት ይገኛል እና እሱ ነገር ቢኖራቸው እሱን ይዘው ቢዘልቁ ለእኔ ተሳክቶልኛል ብዬ የምለው መለኪያዬ እንደሱ ነው። ቢቀጥሉ በቃ ከቤት ያዩትን ነገር ይዘው ቀጥለው እነሱም ሲቀጥሉ ማየት ቅድም እንዳልሽው ጥናቱም እንደሚለው እንዳልሽው መጽሐፍ ቅዱሳዊም ነው። አባት ነው በቃ በየቦታው ላይ ያለው መንፈሳዊ ነገር ስትመለከች እንደሱ ነው። ይህ ሲባል እናት ኃይለኛ ብዙ ስራው የምትሰራው እናት ነች። ግን ሞዴል በመሆን በማስተባበር ግንባር ቀደም ቢሆን አባት ቢሆን መሆን እንትኑን ከፍ ያደርገዋል፣ ተጽዕኖውን ከፍ ያደርገዋል ለማለት ነው እና በዚህ አጋጣሚ ሲንግል ማም ለሆኑ ሴት እናቶች በጣም አድናቆት አለኝ። እንደ አባት እንደምን እንደ ሁሉ ነገር ሆነው ልጆቻቸው የሚያሳድጉ በተለያየ ሁኔታ ሲንግል ማም የመሆን እድል ገጥሟቸው እንደሱ እያደረጉ ላሉት አክብሮት አለኝ። ግን ደግሞ አባት ደግሞ ሲኖር ደግሞ የአባት መኖር ደግሞ ተጨማሪ መሆን ደግሞ ሞዴል ደግሞ ጥሩ አባት ሆኖ ሞዴል የሆነ አባት ሲሆን ፊዚካልም ኢሞሽናሊም አቬሌብል ሆኖ ባለው አቅም ፕሮቫይድ እያደረገ ከሁሉም በላይ ደግሞ ፍቅር እያሳየ የሆነ ምክንያቱም አሁን ብዙ ቤቶች አባት አልባ እየሆኑ ናቸው። አባት አልባ ስንል አንዳንዶቹ ያው በሲንግል ማም በተለያየው፣ ሁለተኛው ግን አባትም አለ ግን የለም ፕሮቫይድ ለማድረግ ስራ ላይ ብቻ ሊያጠምድ ይችላል። ገንዘብ ይዞ ሊመጣ ይችላል፣ ዳቦ ይዞ ሊመጣ ይችላል። ግን ይሄ አንደኛው የመጀመሪያው ኒዳቸውን ግን የልጆች ኒድ እሱ ብቻ ነው ወይ? አይደለም። ስለዚህ ያኛውንም ሌላኛውንም ኒድ አቅርቦት ማቅረብ እንዲቻል ወደ ልጆች መቅረብ ይጠይቃል፣ ጊዜ መስጠት ይጠይቃል እና በተቻለ መጠን ያው እንደምታውቂ እኔ ትንሽ ዞራለሁ፣ አሰለጥናለሁ፣ ኢትዮጵያም የተለያየ ቦታ ሄዳለሁ እና በተቻለ መጠን ኮንሽስ ነኝ እጅም ኮኔክት ማድረግ። ሁለተኛ ደግሞ ከሜዴ በፊት ያሉትን እንትኖች ፕሮፐርሊ ለመጠቀም ሞክራለሁ ማለት እና ደግሞ የሚሄድበትን ደግሞ እነሱ አንደርስታንድ አድርገው እየጸለዩልኝ እንዲጠብቁ መጀመሪያ ከሜዴ በፊት ይጸልዩልኝ ፕሮፐርሊ፣ ከሄድኩም በኋላ ከዛ በኋላ አገልግሎት እንዴት እንደነበረ እነግራቸዋለሁ፣ ይጠይቁኛል እና እንትኑን ያውቁታል በመረዳት እንዲሆን እና ስለዚህ አባት አልባ ቤቶች እንዳይሰቃዩ አባት የሆን ሰዎች ቅርብ ለቤተሰቦቻችን ቅርብ የምንሆንበትን እና እኔ ቢወርሱ ምለው እሱ ያኛውን ነው ያልኩሽን ነው። ከዛ ውጭ ግን አንድ ነገር ጨምር ብትኝ በደስታ ጨምር ብትኝ እንትናቸውን የተፈጠሩበትን ፐርፐዛቸውን አውቀው ለዛ እየኖሩ ግን ለሌላ ሰው የሚቆረሱ እንዲሆኑ ቅድም እንዳልኩት ሚሽን ስቴትመንታችን
እኔ ስኖር ለሌሎች የመኖር ምክንያት የሚለው ልጆችም ጋር እንዲገባ ያላቸውን እውቀት ነገ የሆነ ሳሙኤል ሊደርሱ ይችላል፣ ገንዘብ ሊኖራቸው ይችላል፣ በብዙ ነገር ያም ሁሉ ደግሞ ለእነሱ ብቻ ሳይሆን ላሉበት ለሚኖሩበት ኮሚኒቲ ጉድ ሲቲዝን ሆነው ማካፈል የሚችሉበት ብርሃንና ጨውነታቸው። ከዛ ደግሞ አገር ቤት አይውሹ ደግሞ አገር ቤት ደግሞ ከዛ ቻለ ደግሞ ኢስት አፍሪካ እያለ ቢቀጥልና ያላቸው የሚያካፍ ቮለንተር የሚያደርጉበት መንገድ ያበላል ብቻ ሳይሆን መቀበልን ብቻ ሳይሆን መስጠትን ደግሞ ማካፈልን ደግሞ እሱን ቢለምዱ የምችለውም እየሞከርኩ ያለሁት እሱን ነው። ኢትዮጵያን ባለፈው ይዘናቸው ስንሄድ አንዱ ፐርፐዛችን እሱ ነበር። አንዳንድ ድርጅቶችንም ለማስጎብኘት ሞክረን እንደሱ እንዲረዱ የማድረግ ሙከራ አድርገናል እና እሱ ነው ያለን ናፍቆት። ይህም ቢወስዱልኝ ይህን ቢያስቀጥሉት ብዬ ናፍቃለሁ። ለኔ ያስቀጥላሉ። ምክንያቱም ልጆች ከምንላቸው የሚያዩትን ነው የሚያደርጉትና ራሳቸውን ያገኙታል። አንተን ሆነው እሱ ነው የሚሆነው እና ያ ሲንግል ማሞችን ገልጻል። እንደው ስለ አባትነት ስለምናወራ ነው እንጂ በጣም ሲንግል እናቶች ብዙ ጫና ነው ያለባቸው። አባትም እናትም ሆኖ ማሳደግ ቀላል ነገር አይደለም እና በአንድም በሌላም ሲንግል ማም ይሆናል። ግን በተቻለ ልጆችን አንድ ላይ ማሳደግ ነው ያው ቅድሚያ መሰጠት ያለበት። ግን በዛም በዚህም ብቻ ሲያሳድጉ ደግሞ የተለያየ የራሱ ቻሌንጅ አለው እና ደግሞ በዛ አድገው ደግሞ ጥሩ ቦታ የደረሱ ብዙ ሰዎች እውነት ነው ሁሉን ነገር ሆነው ዋጋ ከፍለው ብዙ ቦታ ላይ ያደረሱ ብዙ እናቶች አሉ እና ለነሱ አክብሮት አለኝ በጣም። እሱ እንዳለው ነው ደግሞ ሌሎቹ እንዲህ አይነት እጣ ፈንታ እንዳይሆን በተቻለ መጠን ነገሮችን ሲመርጡና ሲወስኑ ልጆቻቸውን ጨምረው ቢወስኑ ጥሩ ነው። የልጆቻቸውን እጣ ፈንታ እያሰቡ ነገሮችን ቢያስቡ ከሚል አንጻር ነው። በጣም ትክክል ነህ። አሁን እንደውም እዚህ ላይ ከአቅም በላይ ያጋጥማል። እሱን አይደለም ከአቅም በላይ አጋጥሞ ሲንግል ማም መሆን ቻንስ አለ። አንዳንድ ጊዜ ደግሞ አንዳንድ ነገር ሲደረግ ይሄ እንዴት ነው ወንዱም እና አግብቶ ሲወልድ ምን አይነት እናት ትሆናለች ብሎ ማሰብም ትክክል ነገር ነው። እሷም አባት እንዴት ይሆናል የሚለውን ማሰቡ በትልቁ ማሰቡ ጥሩ ነው የሚሆነው። ምክንያቱም እድሜ ልክ ዋጋ የመክፈል ነገር አለና እንግዲህ ከምናየው ሰዎች እና ዋጋ የመክፈል ልጅ የሚያልፍ ዋጋ የሚያስከፍል ነገር ስላለ፣ ግን በተለይ ከአቅም በላይ በሆነ ነገር ደግሞ ያጋጥማል። እሱን አይደለም ጀነራላይዝ ለማድረግ ሳይሆን አጋጣሚ ያጋጥማል እና እሱንም እዚህ ላይ ጠቀስ ስለማድረግ ነው። አንድ ነገር መጠየቅ የምፈልገው አሁን ዲሲፕሊን ብለሃል። ዲሲፕሊን ማድረግ ያስፈልጋል። አንዳንድ ወላጅ ዲሲፕሊን ላይ ነው በቃ ዲሲፕሊን ነው እና ርህራሄንና ኮምፓሽንንና ዲሲፕሊንን አባቶች ባላንስ ማድረግ ያስፈልጋቸዋል። እንትን አድርገሃልና እንዴት አድርገው ባላንስ ያድርጉ? አሁን ይሄ ልጅ እኮ ካልተቀጣ በቃ የዛሬ ባቄላ ያደረች እንደሆነ ትቆረጠምም የሚለውን ይዘው የሚሄዱ ሰዎች አሉ። አንዳንዴ ደግሞ ልጅ ነው ይተውት በቃ ነው የሚባላል እና ዲሲፕሊን እና ርህራሄን ባላንስ እንደ አባት ልክ ነው። እሱ ባላንስ መደረግ መቻል አለበት። ልጆች ዲሲፕሊን መደረግ አለባቸው። አንዱ ከማሳደግ ኃላፊነት አንዱ ዲሲፕሊን ማድረግ ነው። በእርግጥ የምንቸገረው ምንድነው? ዲሲፕሊንና ፓኒሽመንት ይቀላቀልብናል። ፓኒሽመንት ስለ ትናንትናው ስላጠፉት ነው የምትቀጨው። ዲሲፕሊን ግን ነገን እያሰብሽ ነው። ነገ የተሻለ እንዲሆኑ ተምረው እንዲቀጥሉ ነው። ፓኒሽመንት ግን ትናንት ስላጠፉት ነው። ትምህርት ቤት ስላልሄደ ሊሆን ይችላል። ዲሲፕሊን ስታደረጊው ግን ነገ ትምህርት እየወደደ ትምህርቱን እንዲማር ለማድረግ ነው የምታደረጊው። ፓኒሽመንት እንትን ነው፣ ፊዚካልም አለው ኢሞሽናል እንትንም አለው። ዲሲፕሊን ግን የተለያየ መንገድ ተጠቅመሽ ዲሲፕሊን ማድረግ ስነስርዓት እንዲኖራቸው ማድረግ ነው። በእርግጥ ምንቀጣቸው ልጅ ስለሆኑ ነው ምንቀጣቸው። የአንዱ የአባት ኃላፊነት እንዲሁም መጽሐፍ ቅዱስ ቃል እግዚአብሔር ልጆቹን የሚቀጣበት ዲቃላ ስላሉ ልጅ ስለሆኑ ነው። ስነስርዓት እሱን እንድንመስል ከቅድስናው እንድንካፈል እያለ ይናገራል እና በመልካም ስነ ምግባር እንድንሄድ ለማድረግ ነው ፐርፐዙ እና ፐርፐዛቸው ይለያያል። ይሄኛው ማስተማር ነው ዲሲፕሊን፣ ፓኒሽመንት ማስመረር ነው። ማስመረርና ማስተማር ይለያያል። ፓኒሽመንት ትናንት ነው፣ ዲሲፕሊን ግን ነገን እያየሽ። ከዛ በተጨማሪ ዓላማውም ውጤቱም የተለያየ ነው። ይሄኛው ፓኒሽመንት እንትን ነው የሚሆነው ማለት ፊዚካል ኢሞሽናል ብዙ ነገሮች ጉዳት ሊያደርስ ይችላል። ምክንያቱም ፓኒሽመንት የትናንት ያጠፋውን
ምናምን አድርገን ስናስብ ከዛ ላይ ፎከስ ስናደርግ ልጁ አይደለም የሚታየን፣ ያጠፉት ጥፋት ነው የሚታየን። ወይም ደግሞ እኛ ልጆች አላደረጉም ብለን የምናስበው የእኛን ፍላጎት ለማርካት ነው። ልጆቹ ይወጣሉ፣ ያጠፋው ልጅ ይወጣና ጥፋቱ በእኛ ላይ የፈጠረው ነገር ላይ ይታሰብና ከዛ በኋላ ጫና ይበዛል። እንትኑ ፓነሽመንቱ ጉልበት ያለበት ይሆናል። ፊዚካል እስኪጎዱ ድረስ ይሆናል። ጮት ያለበት ይሆናል። ፊዚካል ይሆናል፣ ኢሞሽናል ይሆናል፣ ሳይኮሎጂካል ይሆናል፣ ቨርባል ይሆናል። ብዙ ነገሮችን ጉዳት የሚያመጣ አይነት ነገር ይሆናል እና የሚፈሩ አይነት አባቶች እንዲሆኑ አንደኛ ፊዚካል አለን ወንዶች። ከዛ በላይ ደግሞ እንደገና ያደግንበት ደግሞ እኛ ራሳችን አቢዩዝ የተደረገ የመጣንበት ጎዳና ራሱ ሌላ ጉዳት እናንተን ካለ ያ ትሬገር ያደርግብናል። ዛሬ በልጄ እንዳይደገም ብለን እናስብና እንዳይደገም ማሰብ ጥሩ ነው፣ ግን እንዳይደገም ብለን እንደግመዋለን። እንዳይደገም ብለን እንደግመዋል፣ እንዲደገም እናደርጋቸዋለን። እኛ ኮንትሮል ተደርገን አድገን ከሆነ እኛም በዛው ኮንትሮል አድርገን ነፃነት ሳንሰጣቸው እናድጋለን። በእርግጥ ይህ ከአደግንበት ብቻ ሳይሆን ከፐርሰናሊቲያችን፣ ይሄ የልጆችን አስተዳደግ ፓረንታል ስታይላችን ከፐርሰናሊቲያችን ጋር ይገናኛል። ይህ ሁሉ ነገር ኢንዲፐንደንት ነው። ኮንትሮል የሚያደርግ ከሆነ አሁንም ወላጅ ልጆችን ኮንትሮል አድርጎ ነው የሚያሳድገው። እንደሱ ነው ይቀጥላል። ደግሞ እያንዳንድ ሶኬ እያለ የሚሆን ከሆነ ለዚህ ፈር የሚሆን ደግሞ አሁንም ልጆቹን ሶኬ እያለ ነው እንትን የሚያደርገው። ከፐርሰናሊቲያችን ጋር ይገናኛል። ከዛ ደግሞ ነርቸር ከተደረግንበት ጋር ይሆንና አሁን ካለንበት ሁኔታ ጋር ስናያይዘው ተቀላቅሎብን ልጆቻችን በአግባብ እንዳንይዛቸው እንዳናሳድጋቸው፣ ዲሲፕሊን አደራረጋችን ሮንግ በሆነ መንገድ እንዲሆን ሊያደርገው ይችላል። ዲሲፕሊን ማድረግ አለብን፣ ግን ኮንሲደር ማድረግ ያለብን አንደኛ የልጆቻችን ፐርሰናሊቲ ማወቅ ያስፈልጋል። እንዴት ነው ዲሲፕሊን ማድረጋቸው አፕሮቻችን ለመቀየር። ሁለተኛ የልጆቻችን እድሜ እንደ እድሜ እሱ በጣም ትኩረት መደረግ አለበት። ከዛ ደግሞ ጾታቸው ወንድ ልጅና ሴት ልጅ ዲሲፕሊን ሲደረግ ከጾታ አንጻር እሱ ደግሞ እንትላል። ከዛ የምናሳድግበት ኢንቫይሮንመንት አካባቢ ኮሚኒቲ እሱ በጣም እንትን አለው። ከዛ የሀገሪቱ ሕግ አለ። ሀገር ቤትኛ በበርበሬ ታጥኛለሁ እኔ እንደዚህ ስነስርዓት ይዤ ያየሽኝ በበርበሬ ታጥኝ እዚያ አይሰራም እንግዲህ እና እንዲያውም ሬዲዮ ላይ እየተናገርኩ ነበረ ስለ ዲሲፕሊን ተጠይቄ ኢትዮጵያ እያወራሁ እና እናቴ ክፍለ ሀገር ሆና ትሰማኛለች እና በበርበሬ ታጥኛለሁ ምናምን ብዬ አወራለሁ። እሷ አረስተዋለች። አንተ መቼ ነው ያጠንኩና እንደዚህ ብለህ በሬዲዮ የምታወራው ብላ ያጠነ ቢረሳ የታጠነ አይረሳ እያልኩኝ እንደሱ እና የእነሱ የነበራቸው እንትን ያኔ ዲሲፕሊን ማድረጊያ እኔ እኮ ትምህርት ቤት ዶሮ እያባረርኩ እኮ ነው የጎረቤት ትምህርት ቤት ሄደ ተብዬ ዶሮ ሳባር ታይቼ እኮ ነው ተይዤ እንደሱ የሆንኩት እና የተሻለ ተማሪ እንደሆን ነው ሞቲቭ። ግን የተደረገው ነገር ግን በዛን ጊዜ በአሁን ባለው ነገር ትንሽ አስቸጋሪ ነው እና እነዚህን ሁሉ ኮንሲደር ካልሆነ ልጆቻችን ጎድተን ኋላ ደግሞ መንግስት እንትን አድርጎ ልጆቻችን ወይ ይወስዳቸዋል ወይ ደግሞ እኛ የሆነ እንትን ውስጥ እንገባና ልጆችን መልሰው አባት አልባ እንዳይሆኑ በጣም እንዳይሆን ከመንግስትም አንጻር ከህግም አንጻር ነገሮችን ማየት ጥሩ ነው። ምክንያቱም በየጊዜው ነው ቸክ የሚደረጉ ሰውነታቸው ምናቸው ቸክ ነው የሚደረጉት እና ስለዚህ ቁጣችን ተቆጣጥረን አሁን የእኛ ጉዳይ አይደለም የችግሩን መጠንን ሳይሆን እንደገና ደግሞ ሌላ የእንትና ልጅ ተብለን ከዛ አንጀምር። የእንትና ልጅ ተብለን የእኛ ስም መነሳት ከሱ ከጀመር ለልጁ ርኅራኄ አይኖረም። ሁሉ ጊዜ ዲሲፕሊን መጀመሪያ ፎከስ ማድረግ ያለብን ለአጥፊው ላጠፋው ልጄ የተሻለ እንዲሆን ነው እንጂ ሁለተኛው ልጅ እንዳይማር ከዛ ደግሞ ሌሎች ሰዎች ከዛ ደግሞ የሰሙ ሰዎች ደግሞ ምን ይሉኛል የእንትና ልጅ የዶክተር ሙላቱ በላይነህ ልጅ ተብለው እንዳይባሉ ብዬ ከዛ ከጀመርኩ ለልጆች ርኅራኄ አይኖረኝም። ስለዚህ የመጀመሪያው ዲሲፕሊን ማድረገው ልጄን የተሻለ ለማድረግ፣ ሁለተኛ ከዛ ቀጥሎ ደግሞ ሁለተኛው ልጄ ደግሞ ከሱ እንዲማር ነው። ሶስተኛ ደግሞ ለሌሎች አካባቢ ደግሞ ጥሩ ምስክርነት መሆን እንዲችል ነው እንጂ የመጀመሪያ ጥሩ ምስክርነት ለሌላው ለስሜ ብዬ ለሁለተኛው ልጄ ብዬ ስል ልጁ ላይ ጨካኝ ነው መሆኑ፣ ርኅራኄ የሌለኝ ነው መሆኑ። ስለዚህ ያለኝን ጉልበት ነው የምጠቀመውና ልጁን ዲሲፕሊን ከማድረግ ይልቅ ፓነሽመንቱ ይሆንና ፓነሽመንቱ ደግሞ በጣም ይበዛና እስከ መጉዳት ድረስ አይነት ይሆንና ሌላ ውስጥ እንዳይገባ ባላንስ ማድረግና የምናረጋቸው ሁሉ የሚያንቀሳቅሰ ሞቲቫችን አንቀሳቃሽ እንትናችን ፍቅር መሆን አለበት። ይህ ሁሉ ማድረገው ልጄን ስለምወደው ነው፣ ስለማፈቅረው ነገ የተሻለ እንዲሆን ስለምወደው ነው። ዛሬ ዲሲፕሊን ማድረገው ስለምወደው ነው።
ዲሲፕሊን ካረኩት በኋላ ደግሞ መልሼ ላቅፈው የምችለው መልሼ ልስመው የምችለው መልሼ ደግሞ አም ፕራውድ ኦፍ ዩ ልለው ባደረገው ነገር ደግሞ የሆነ ነገር ባይ ደግሞ መልሼ እዛው ላይ ደግሞ ሌላ ስማይል ላረግለት በምችልበት እንጂ ፊቴ እንደረዘመ ኮስተር እንዳለ ምቀጥል አይነት የሚፈራ መጣ መጣ የምባል አባት እንደሆነ አልፈልግም። እና እላችኋለሁ አንዳንድ መድረክ ላይ ስጠራ ዶክተር ሙላቱ ወደዚህ ይመጣሉ ተብዬ ተከብሬ ልጠራቸው፣ ቤቴ ውስጥ ግን አባት ነኝ። ለልጆች መጫወቻ ነኝ። እነሱ ጋር ላፋለሁ፣ እጁ እንዲያይዘን እንትን እላለሁ። ማላረገው ነገር እዚህ ቤቴ ውስጥ አባት ነኛ። ሌላ ቦታ ላይ እንደ ባለሙያ የምጠራው እንጂ ቤት ላይ አባት ነኝ። ስለዚህ እንደ አባት ቤቴ ውስጥ ሆናለሁ። እና ስለዚህ ሁሉ ግን የሚያደርገው ምንድነው? ተመልሼ የምመጣው ወደ ፍቅር ነው። ምናረጋቸው ምንሰራቸው ዲሲፕሊን ስናረጋቸው ፕሮቫይድ ስናረጋቸው ፕሮቴክት ስናረጋቸው በመካከል ሆነን መንፈሳዊ ነገር እንዲከተሉ ስናረጋቸው የሚያነሳሳንና የምናደርግበት ሞቲቫችን አነሳሽ አቅማችን ፍቅር መሆናል። ለእነሱ ያለን ፍቅር መሆናል። እሱ ካለ ያውቁታል። ልጆች ደግሞ የሚወዳቸውን የሚያፈቅራቸውን ሰው ያውቃሉ። ማን እንደሚወዳቸው እንደሚያፈቅራቸው ያውቃል። በደንብ ነው የሚያውቁት። ስለዚህ እሱን ኖቲሴብል በሆነ ሊታወቅ በሚችል ሁኔታ ፍቅራችን ማሳየትና መግለጥ ስቲል እንደምንወዳቸው ዲሲፕሊን እያደረግናቸው ማድረግ እኮ ስለምወድ ነው እያል እሱን እያሳየን ማሳየት መልካም ነው እላለሁ። ብዙ ጊዜ አንተም ያው አባት አባዬ እያሉ ብዙ ነገር አድርገው ያቀላል ነገር አይደለም ውስጥ የሚከተው እንደዚህ ያለ ደግሞ አንፎርቹኔትሊ የተወሰኑ ሰዎች ደግሞ እንደዚህ አይነት ነገር የላቸው እንደዚህ ያላደጉም እንደዚህ ያላዩም እና ያ ደግሞ ቀላል ነገር እንዳልሆነ የታወቀ ነውና እንደዚህ አይነት ያደጉ ሰዎች ኖርማል ነው ይሆኑና ያገባሉ ይወልዳሉ። ከዛ በኋላ ነው እንግዲህ ሰርፌስ የሚያደርገው ብዙ ነገር እና ያ ነገር ደግሞ እንደገና ይሻገራልና እንደዚህ አይነት ነገር ያላቸው ሰዎች ምን ቢያደርጉ ጥሩ ነው? አይኖ አንተም ሜንቶርሺፕ ትሰጣለህ። እንደዚህ አይነት ነገሮች አሉ። ምክንያቱም ከዛ አልተገኘም ማለት ዴድ ኤንድ አይደለም ብዬ እኔ ማምናለሁኝና ምን ያድርጉ ብለህ ትመክራለህ? አሁን የሚያዳምጡን ሰዎች አንዳንድ አይ እኔ ያላየሁትን ነው ከየት አመጣለሁ ወይም የሚያስቡ ሰዎች አሉና ምን ብለህ ትላለህ ለእነሱ ሰዎች? ምክንያቱም ይቻላል የመጣ አንዳንድ ነገሮችን መስበር እንችላለን ብዬ እኔም አምናለሁ እና ምን ማድረግ ይችላሉ? እውነት ነው። እንዲቀጥልም ማድረግ እንችላለን። እንዲያውም ሲቀጥል የባሰ አድርገን ማስቀጠል እንችላለን። ካልሆነ ደግሞ እንዳይቀጥል ማድረግ እንችላለን። መቀጠል የሚገባቸው ጥሩ ነገሮች ከቤተሰቦቻችን ብዙ ነገሮች አሉ። መቀጠል ያለባቸው ነገሮች መቀጠል አለባቸው። አሳድገናቸው መቀጠል ያለብን አለ። ደግሞ አንዳንዴ ደግሞ መቀጠል የሌለብን አንዳንዴ እኔ ባደግኩበት ልጆች እንዲያድጉ አይችሉም። ምክንያቱም ዘመኑና አካባቢው የተለየ ስለሆነ ማለት ነው። ስለዚህ በአንደኛ ክፍለ ዘመን ልጅን ስታሳድግ እንዴት ነው እንደ ድሮ እንደ 80ዎቹ እንደ 70ዎቹ እንደ ልታስቢ? አንዳንዶቹ እኮ ስንት መንግስት የቀያየሩ ናቸው እና አንዳንድ ጊዜም ስንት መንግስት ቀያየረው በዛ እድሜያቸው የወልዱና ጋፑ ሰፊ ይሆናል። ስለዚህ በእኛ ጊዜ ይላሉ አይደለም ለእነሱ ለእኛም ራሱ እኮ እንዲያውም አንዳንዴ ይላቸው ኧረ እባካችሁ አንዳንዶችን ዓመተ ምሕረት ጥቀሱ ይላሉ። እኛ አብረን ኑሮና ሲያወሩ እነሱ እኔ ያልተወለድኩበትን ዘመን ያወራሉ እና አብረን በተለያየ ነገር ስለተገናኘን በቃ አብረን ነገር የምናውቅ አይነት አረና አንዳንዴ ቀል መለስ አረግና ኧረ ዓመተ ምሕረት ጨምሩበት የት ቦታ እንደሆነ በማን ዘመን እንደሆነ ጨምሩበት እላለሁ እና ቶታሊ የተለያየ ነገር ነው እና ስለዚህ ማስቀጠል ይቻላል። ጥሩ ነገሩ ደግሞ ጥሩ ያልሆነ ነገር በተለይ ከህይወታችን ላይ አንዳንዶቻችን ከቤተሰቦቻችን በእውቀትም ይሁን ያለ እውቀት በተለያየ ምክንያት ፍቅር እንክብካቤ አተን ልናደርግ እንችላለን። ተቀባይነት ያላገኘ ተፈላጊነት ያለ አሁን ከክላይንቶች ውስጥ አንዱ ምሰራው ነገር ይሄ ነው። ፊር ኦፍ ሪጀክሽን የሚያሰቃያቸው ደና ስራ እየሰሩ ደና ፖዚሽን ላይ ፕሮፌሽናል ሁነው ደና ብዙ ነገር እያላቸው ግን ፊር ኦፍ ሪጀክሽን የሚያሰቃይ ይሄ ተቀባይነት የማጣት ያለመፈለግ ስሜት አሁንም ትልቁ ነው ማለት ነው። አሁንም በጥሩ ፖዚሽን ላይ ሆኖ ማለት ልብስ አላስመለጣቸውም፣ ጥሩ መኪና አላስመለጣቸውም፣ ጥሩ ያላቸው ህንፃ አላስመለጣቸውም፣ ፖዚሽናቸው አላስመለጣቸው። ስቲል ይህ የውስጥ ነገር ነው። ስለዚህ እኔ እንዲህ አይነቱ እንትን ማድረግ ምንድን ነው ራሳቸው ላይ የሚሰሩበት ጊዜ ባልተሰራ ማንነት ባል ስትሆኝ፣ ባልተሰራ ማንነት አባት ስትሆኝ፣ ባልተሰራ ማንነት አያት የተለያየ ነገር ስንሆን ከባድ ነው። እኛንን የትም ቦታ ሙላቱ ነኝ እኔ ነኝ ባል የሆንኩት አባት የሆንኩት ባለሙያ የሆንኩት ራሴ ላይ ካልሰራው ሌላ ስጠግን
እኔ ላይ ካልሰራው ብዙ ነገር ነው። ስለዚህ ራሳችን ላይ ፐርሰናሊቲያችን፣ ተፈጥሯዊ ማንነታችን፣ ስብዕናችን አውቀን ስብዕና ግንባታ ራሳችን ላይ ብንሰራ፣ ምክንያቱም ከፐርሰናሊቲያችን ጋር ተያይዞ ስናገኝ እንዴት ሪጀክሽንን መቋቋም እንደሚቻል አንዱ ከምሰጠው ትምህርት ማለት ነው። ደንበኞችንም ከምሰጠው አንገር ይኖራል። አንገር እንዴት ነው ኮንትሮል ማድረግ የሚቻለው? ከዛ ብዙ ሀሳብ እያላቸው ብዙ ሀሳብና ምርጫና ውሳኔያቸውን ኮንትሮል ማድረግ የሚያቅታቸው ሰዎች ይኖራሉ። እሱ እንዴት ነው ራስን መግዛት እንዴት ነው ማድረግ የሚችል? ኮሚኒኬሽን ትሩዝ አላቸው፣ እውነት አላቸው። ግን እውነትን እንዴት ነው የሚገልጡት? እውነት ብቻ የሚናገሩ ድርቅ ብለው ከሰው ጋር የማይግባቡ አሉ። እውነት እንዴት ነው የሚገለጠው የሚነገረው ኮሚኒኬት የሚደረገው? ስኪል ይጠይቃል። እንዴት ነው አባቱ ነው ምሳሌ መሆን የሚቻለው? ስኪል ይጠይቃል። እና እንደ ወንድ እንደ ባል እንደ አባት ወንዶች ራሳቸው ላይ መስራት ቢችሉ፣ ሁለተኛ ደግሞ ከዙሪያቸው ካሉ መልካም ምሳሌነት ካላቸው ከቀደሙ በጋብቻ ከቀደሟቸው ከአባትነት የቀደሟቸው ጥሩ ነገር ያላቸውን ሰዎች መጠየቅ፣ ሀምብሉ ነው መጠየቅ። ምክንያቱም ከነማኑዋሉ አልተሰጡንም ልጆቻችን። መጠየቅ መማር፣ ቅድም እንዳልኩ 3 ዓመት መቅደም ልጆቻቸው 3 ዓመት ቀድሞ ከሚያሳድጉ ወላጆች ለዚህ ነው ፓረንታል ሜንቶርሽፕ ብዬ ስጀምር ወደ 24 ነው 26 ቻፕተር ነበር። አሁን 52 ቻፕተር ደርሷል። ማኑዋሉ ብቻ ትሬኒንግ አለው። ከዛ ደግሞ ማኑዋል አለው። ወላጆች በጋራ ሁነን ልጆቻችን በጋራ ተመሳሳይ ዕድሜ ክልል ያለን ሰዎች፣ ለምሳሌ አሁን እኔ በመጀመሪያ ልጄ ነው ቲኔጀር ነው። ስለዚህ ይሄ ሃይ ስኩል የገባ ወላጅ አለ እኛን ሜንቶር እንዲያደርገን፣ አይዟችሁ በዚህ ዕድሜ እኛም እንደዚህ ሁነን ነበር እያለ ማኑዋሉን ይዞ የሚያሳየን። ከዛ ሃይ ስኩል ላይ ስንደርስ ልጆቻችን ሲደርሱ አንደርስታንድ እናረጋቸዋለን። ሲደርሱብን ደግሞ 3 ዓመት እንቀድማቸዋል። እንደሱ ያሉ ልጆቻቸውን እየቀደሙ ራሶቻቸው ማሳደግ ቢቻል፣ ስኪሎችን ቢማሩ፣ ጉግል ቢያረጉ፣ አንዳንድ ከዚህ ጋር የተያዙ ትምህርቶችን ቢወስዱ እና ደግሞ ማቾርድ ያደረገ ሰው ጥሩ ምሳሌ የሚሆን ሰው ያለ ሰው ሲምፕልም የሆነ ሳምፕልም የሚሆን ሰው ፈልገው ሜንቶር እንዲያረጓቸው ፈቅደው ሜንቶር አድርገኝ በአባትነት ብሎ። ምክንያቱም ትውልድ ላይ ነዋ። ቤት እኳ ለመስራት ህንፃ ለመስራት እኳ ስንት ጥንቃቄ ነው የሚደረገው፣ እንኳን ሰውን ያክል ትውልድን ያክል። እና ስለዚህ ቀላል አይደለም። እንደ አንድ የቤት ዕቃ ማንቁጠራቸው ትውልድ ነው። ስለዚህ መስበር የምንችለው ሂል እንድናደርግ እድል ሰተን ነው። ካልሆነ ብዙ ነገር በውስጣችን አለ። ዛሬ እየመጣ ላይፋችን ምርጫና ውሳኔያችን አፌክት ያደርጋል። ኮሚኒኬሽን ስኪላችን አፌክት ያደርገዋል። ሪሌሽንሽፓችን ያበላሸዋል። ፓረንቲንግ ስታይላችን ያበላሸዋል። ዛሬም መጥቶ ማለት። ስለዚህ በትናንት እንዳንያዝ በትናንት መጥፎና ጉዳት እያደረግን ትራውማታይዝድ እየወንዳለ ሪከቨር ማድረግ የምንችልበት ሂል ማድረግ የምንችልበት ፕሮሰስ ውስጥ ገብተን ራሳችን ላይ መስራትና ጥሩ አባት ሆኖ ለመቀጠል እዛ ላይ ራስ ላይ አተኩሮ መስራትና ከዛ ደግሞ አንድ ሰው ፈልገው ራሳቸውን ሳሚት አድርገው እዛ ሰው እየሰሙ መቀጠል ጥሩ ነው። እኔ ራሴ 2 ሜንቶር አለኝ። ስለዚህ እንደሱ አድርጎ መቀጠል። ምክንያቱም በአባትነት አንመረቅም። ልጆች ባደጉ ቁጥር የእነሱ ማደግ ብቻ ሳይሆን መርሳት የሌለብን የእኛም ዕድሜ እየተቀየረ ይመጣል። የእኛ ዕድሜ ሲቀየር ራሱን የቻለ ሌላ ቻለንጅ አለው። ሆርሞናል ቼንጅ አለው አይደለም? ፊዚካል ቼንጅ አለው። ልጆቼ ይቀልዳሉ። ዳዲ ሽማግሌው ዳዲ ይላሉ፣ ምናምን ግሬው ምናምን ብለው እንትን ይላሉ። አንተ ሽማግሌ ምናምን ይላሉ። እና ዕድሜ አለ። ከዕድሜ ጋር ተያይዞ ጤንነት መታወክ አለ እና የእኛንም ለውጥ መርሳት የለብንም። የልጆቻችን የእኛም ለውጥም አለ እና ስለዚህ ያን ለውጥ ሁሉ እኛንም አንደርስታንድ ልጆቻችን እንዲያደርጉ እኛም ልጆቻችን አንደርስታንድ አድርገን በአንደርስታንዲንግ ለመኖርና ለማሳደግ እንዲህ አይነት ልብ ቢኖረን ሁሉን አውቀዋለሁ አለ ማለት ደግሞ ሁሉን አላውቀውም እኔ እኮ ለዚህ አልተፈጠርኩም ማለት ትተን ኦፕን ማይንድ እና ኦፕን ጥሩ ልብ ኑሮን ለመማር መዘጋጀት። ከዛ በኋላ ስናጠፋ ደግሞ አጥፍቻለሁ፣ ተሳስቻለሁ ይቅርታ ብሎ ልጆቻችን መጠየቅ። እኔን አሁን ጥሩ ያደረገልኝ ሳጠፋ ሶሪ፣ ቃል ገብቼ ካላደረግኩ አብራርቼ ይቅርታ ሶሪ እንጂ ብሎ አደባብሶ ምናምን ማለት የለም። እኔ ካላሳዩቸው የት ይማራሉ? ይቅርታ የት ይማራሉ? እና እኛ ቤት ሶሪ ይቅርታ ሳይባባል ወደ ምኝታ እኮ አይኬድም። ጥሩ ልምድ ነው። ይህን ይመስላል አባትነት በትግል እና በጣም ትልቅ ነገር ነው። አሁን ለብዙ ሰው መልእክት ነው። አንዳንድ ጊዜ መሸሽ አይደለም። አሁን ሰው ብዙ አንዳንድ አባቶች ሳያውቁበት ሲቀሩ ሲከብዳቸው አላቅበትም ያላየሁትን ምናምን ጭንቅ ሲላቸው ሜንቶር ክላስ መውሰድ ያው ስራ ይጠይቃል። አንዳንዴ ከስንፍናው መውጣት ያስፈልጋል። አንዳንዴ መደበቅ
መተው መሸሽ ስንፍና ሊሆን ያነጋል። ያን ግን መስራት ጊዜ መውሰድና መገኘት ይችላል። ምን አቋራጭ የለውም፣ ሾርት ከት የለውም። የለውም። አሁና አይውሽ ልጆቼ ሃይ ስኩል ጨርሰው ዩኒቨርሲቲ ገብተው ቢሰጠኝ አሁን ኤግዛክትሊ ግን የለም እና ደግሞ እንደሱ የለም። ልጅነታቸው በጣም አጭር ጊዜ ነው። ያ ጊዜ ነው ያልፋል እና ማንም መገኘት እንቻል። ለሚያልፍ ጊዜ ሳንገኝ አያምልጡን። አባትነት ትልቅ ነገር ነው እና ሳንገኝ አያልፍ እና ምሳሌ የሆኑ አባትን ለማቅረብ ዶክተር ሙላቱን እንግዲህ በጣም ብዙ ነው የለፋሁት። ለፍቼ ነው ያገኘሁት። ምሳሌ ለመባል እኮ ትንሽ ከባድ ነው። ወላጅነት አባትነት ቀላል አይደለም። ግን አትሊስት እንደው ያሳለፍነውን ኤክስፒሪንስ ሼር እናደርግ በሚል ነው እንጂ አባትነት ምክንያቱም የልጆች የራሳቸውን የቻለ የራሳቸው ነገር አለ፣ የእኛ ነገር አለ፣ የምናሳድግበት ኢንቫይሮንመንት አለ። እዛ ደግሞ ዓለም አንድ መንደር ሆናለች እና ቀላል አይደለም እና እንደው አትሊስት ከጠቀመ በሚል ነው። ቀላል አይደለም ግን ሌሎችንም ሜንቶርሽፕ አለ ሱሱ ሁሉ ስላለ አብሮ ራሱ ይሄንን ማድረግ ትልቅ ነገር ነው። እንግዲህ አሁን አዲስ 10ኛ መጽሐፍ ይወጣል፣ ኢትዮጵያ ይመረቃል እና ሌሎች መጽሐፎች የት ይገኛሉ? ትሬኒንግ መስጠት ደግሞ መውሰድ የሚፈልጉ ሰዎች በተለያየ ወሜንስ ሜንቶርሽፕ፣ ሜንስ ሜንቶርሽፕ አለ፣ ፓረንቲንግ የተለያዩ ነገሮች አሉ እና የት ነው ማግኘት የሚችሉት? ይህንን የሚፈልጉ ሰዎች ደግሞ ፐርሰናል ሰርቪስም አለ አይደል? ዋን ቱ ዋንም ትሰጣለህ። እንግዲህ የመጀመሪያው ስራ የጋብቻና ቤተሰብ ማማከር ስለሆነ ቅድመ ጋብቻ ለሚፈልጉ እጮኛሞች ለሆኑ ወይም ደግሞ ራሴ ላይ ሰርቼ ወደ ሪሌሽንሽፕ መግባት እፈልጋለሁ ለሚሉ ሰዎች፣ ከዛ ባለትዳር የሆኑ እንደ ትዳራቸው በተለይ ደግሞ በቅርብ የተጋቡ ሰዎች ደግሞ ኮንፍሊክት የሚበዛበት ዓመት ነው እና የሁላችን ትዳር ከጀሚላ ጋር እንዳወራት አንደር ኮንስትራክሽን ነው፣ ግንባታ ላይ ነው። በቅርብ የተጋቡ ሰዎች ደግሞ አንደር ኒው ኦነርሽፕ ነው፣ አንደር ኒው ማኔጅመንት ነው እና ግጭት የሚበዛበት ጊዜ ስለሆነ በቅርብ የተጋቡ ሰዎች እንዴት ትዳራቸውን ስቴብል አድርገው መቀጠል እንደሚችሉ እዛ ካውንስሊንግ፣ እንደ ጋብቻ ዘመናችን ፓረንቲንግ እሱ ተያይዘዋለ። ከዛ ፐርሰናል እና ፕሮፌሽናል ዴቨሎፕመንት በሚፈልጉ እዛ ላይ መጥተው እዛ ላይ ልረዳቸው እችላለሁ። ከዛ በተጨማሪ የተለያዩ ትሬኒንጎች አሉ። ውመንስ ሜንቶርሽፕ ሴቶችን ለተፈጠሩበት ዓላማ ማብቃት ማጥቃት ሳይሆን ማብቃት በሚል ወንዶች ደግሞ እንደ ወንድ እንደ ባል እንደ አባት እንደ ባለሙያ በተለያየ አቅጣጫ ወንድነታችንን እንትን ሆኖ መቀጠል እንድንችል የሚረዳ ሜንስ ሜንቶርሽፕ የሚል አለ። ከዛ የተለያየ ቅድም እንዳነሳ ነው ከውስጥ የሚነሳ ካሳለፍናቸው የሚመጡ እንትኖች ፊር ኦፍ ሪጀክሽን እንዴት ተቀባይነት የማጣትን ስሜት እንዴት መቆጣጠር፣ ቁጣ እንዴት መቆጣጠር፣ ሀሳብና ስሜት ራስን እንዴት መግዛት እንደሚቻል ከዚህ ጋር የተያዙ ባላንሲንግ ቦንዲንግ ኤንድ ባውንደሪ። እንዲያውም በዚሁ አጋጣሚ ነገ ማክሰኞ ይጀምራል። 2 ማክሰኞች ባላንሲንግ ቦንዲንግ ኤንድ ባውንደሪስ የሚባሉ 3 ቢዎች ለትዳራችን፣ ለግንኙነታችን፣ ለፕሮፌሽናችን፣ ለቢዝነሳችን፣ ለኮሚኒቲ ሰርቪሳችን፣ ለሁሉ ነገር እንዴት ነው ባውንደሪንም ቦንዲንጋችን እንዴት ባላንስ የምናረገው የሚል ብዙ ጊዜ የለመድነው የወላጆችን ጣልቃ ገብነት ነው። ግን ባውንደሪ ብዙ ባውንደሪዎች ናቸው ያሉት እና እሱን ስልጠና እሰጣለሁ፣ መመዝገብ ይችላሉ። ቀጥሎ ደግሞ ኢፌክቲቭ የሆነ ፓብሊክ ስፒኪንግ ስኪልስ ደግሞ የሚል 4 ሐሙሶች እሰጣለሁ። በ26 ይጀምራል፣ ፌብሩዋሪ 26 ይጀምራል። እንዴት ጉባኤ ላይ መናገር እንደሚችሉ፣ ሀሳብ እንዴት ማግኘት፣ መምረጥ፣ ማስተካከል፣ እንደገና ደግሞ እንዴት ማቅረብ እንዳለባቸው ስልጠናዎች አሉ። እንደዚህ ነው የመሳሰሉ አይነት ስልጠናዎች አሉ። መጽሐፍቶቼ እንግዲህ አሁን ለጊዜ ያሉት ኢትዮጵያ ያሉት አልቀዋል። እዚህ ያለ እኔ በተለይ ኖርዝ አሜሪካ ላይ ያሉ ሰዎች ናቸው ሊያገኙት የሚችሉት። ጥልቅ ግንኙነት የሚል ስለ ኢንቲሜሲ የተጻፈ መጽሐፍ አለ። ከዛ ደግሞ ተባብሮ የመኖርና የመስራት ባህል የሚል አለ። ከዛ በተጨማሪ የለውጥ ባለራዕይ 9ኛው መጽሐፌ ነው። ከዛ ደግሞ ለወጣቱ አሁን ስላወራንበት ጉዳይ ደግሞ ልጆች ቲኔጀር ሲሆኑ ከ12 ዓመት እስከ 30 ዓመት ላሉ ልጆች የወጣቱ ትውልድ እድሎችና ተግዳሮቶች የሚል ወላጆች ልጆቻቸውን አንደርስታንድ አድርገው ማሳደግ እንዲችሉ የተጻፈ መጽሐፍ ነው። ከዛ ደግሞ የውጤታማነት ቁልፍ መሪዎች ብሎ በማንኛውም በተሰማራንበት ሙያ ውጤታማ ለመሆን የሚረዳ መጽሐፍ ነው። እንግዲህ እነዚህ መጽሐፍቶች እንግዲህ ቁጥሩን ካስቀመች ወይም ደግሞ 323-898-6200 323-898-6200 በሚል ቁጥር ቢደውሉልኝ እንትኔን ያገኛሉ፣ አገልግሎቴን ያገኛሉ። በጣም ጥሩ። ሁሉንም እዛ ላይ እናስቀምጣለን።
ዲስክሪፕሽን ላይ እናደርጋለን አንተን እንዴት እንደሚያገኙ። አሁን የምትሰጣቸውን ቀን የተናገርከው ቢያልፍም ለምሳሌ ቪዲዮ ሌላ ጊዜ ካዩት ግን ያንን ትሬኒንግ በየጊዜው የተለያየ መንገድ ስለምትሰጥ አንተን ኮኔክት አድርገው ማግኘት እንደሚችሉ በዚህ ላይ ማሳሰብ እፈልጋለሁ። እና መጨረሻ ማለት የምትፈልገው ነገር ካለ በልና እንጨርሳለን። እንግዲህ አባትነት ሲነሳ እናትነት፣ ሚስትነትና እናትነት መረሳት የማይገባው ነገር ነው። አሁን ስለ አባትነት ስላወራሽ ነው እሷን ያላስገባዋት እንጂ አሁን ያለው የአባትነት ስኬት ከሚስትና ከእናት ስኬት የእሷ ትብብር እንዲያውም ከፍተኛ ትብብር ተጨምሮ ነው እና ስለዚህ የእናቶችም የሚስቶችም ትብብር ትልቅ እንደሆነ በዚሁ ከቤቴም ከራሴ ልምምድ ለመናገር እወዳለሁ። በዚሁ አጋጣሚ ባለቤቴን ኤሚን እሙን ቴንክ ማለት እወዳለሁ። ልጆችን በጋራ ደስ እያለ እንድናሳድግ እንትን እያደረግን ስለሆነ ከዛ በተጨማሪ ግን ወላጅነት በረከት እንደሆነ አስበው፣ ዕዳ እንደሆነ አድርገው ያስቡት፣ ስጦታ እንደሆነ አስበው ደስ እያላቸው ደግሞ ኃላፊነት እንደሆነ ገብቶን ደግሞ ኃላፊነታችን ለመወጣት ደግሞ ምናውቀውን ደስ እያለን በፍቅር እናድርገው፣ ማናውቀውን ለማወቅ የሚቻልበት እድል ካለ የተለያዩ አጋጣሚዎችን እየተጠቀምን ከአንዱ ከሌላው እየተማረ ነው እንጂ ልጆቹ ከማኑዋል ጋር ስላልተወለዱልን፣ ስለዚህ የምንማርበት አሁን ብዙ አጋጣሚዎች አሉ። ዋናው ልብ ማጣትና ጊዜ ማጣት ይለያያል። ልብ ካጣን በየትኛም የተመቻቸ ጊዜ ቢኖረን መማር አንችልም። ልጆቻችን ግን የመማር ልብ እያለን ጊዜ ካጣን ጊዜ ክሬት ማድረግ ይቻላል ለልጆችም ሆነ ለእኛ እና ስለዚህ በዚሁ አጋጣሚ ደግም የምናገረው እኛ እንደኔ አይነት ባሎች አባቶች የሆናችሁ ለልጆቻችን ትልቁ ነገር ስጦታቸው እንድንሰጣቸው የሚፈልጉት ፍቅርን ጊዜ እየሰጠናቸው አብረን እያሳለፍን ስለሆነ ስለዚህ ይችን በዚች ልደምድምላችሁ። ጊዜ የለንም እያላችሁ ላላችሁ ሰዎች ምናልባት ዝም ብላችሁ ካላንደራችሁ ምናልባት ቁጭ ብላችሁ እስቲ ተመልከቱትና በጣም ያለ ነገር አላስፈላጊ የሆነውን ነገር አውጥታችሁ ጣሉት መጀመሪያ። ስለዚህ ኢምፖርታንት የሆነውን መርጣችሁ አስቀምጡት። ምናልባት ኢምፖርታንት ብላችሁ ያዛችሁት ከ20 ውስጥ 10 ቢኖራችሁ 10 ውስጥ ደግሞ ከኢምፖርታንቱ ላይ ደግሞ ሞር ኢምፖርታንት የትኛው ነው ብላችሁ ምረጡና 5 የሆነው ለይቶ ቢገኝ ከ5ቱ ሞር ኢምፖርታንት ደግሞ ሞስት ኢምፖርታንት የሚባለው ደግሞ 2 ወይ 3 ቢሆን እሱም መርጣችሁ ሞስት ኢምፖርታንት ቅድሚያና ልዩ ትኩረት ሊሰጠው የሚገባውን ነገር ለይታችሁ አግኙና ከዛ ቀናንሳችሁ ያገኛችሁትን ጊዜ ወስዳችሁ ኦቨርታይም መስራትታችሁ ቤተሰባችሁ ላይ ልጆቻችሁ ላይ ኢንቨስት አድርጉት። ነገ በብዙ ታጭዱታላችሁ ከልጆቻችሁ በብዙ ዛሬ የፈጠራችሁት ጊዜ ዘር ተዘርቶ ከዛ ሌላ ጊዜ ደግሞ በብዛት ማጨር ስለሚቻል ስለዚህ እንዲህ አድርገን ጊዜ የለንም ለምን ስሎች ጊዜዎቻችን ቀናንሰን ዋናና ትኩረት ቅድሚያ ሊሰጥ የሚችለው አንገብጋቢ የሚባለውን በተለይ ደግሞ ልጆቻችን በፈጣን እድገት ያሉ ልጆች ስላሉን ስለዚህ ነገ አድገው እኛን ማግኘት በማይችሉበት ሁኔታ ባለበት ባለቤት አደጉብኝ አሁን እኮ ከ4 ዓመት በኋላ እኮ ጥለውን ሊሄዱ ነው ምናምን እያለች ገና እየተንሰፈሰፈች ነው ያለችው። ማደጋቸው ደስ ያሰኛል። ደግሞ ወጥተው ሊሄዱ ነው። ሌላ በየዕድሜው ራሱን የቻለ ቻለንጅ አለና ስለዚህ ዛሬ የምንሰጣቸው ፍቅር፣ እንክብካቤ ጊዜ ነውና ስለዚህ ከነሱ ጋር አብረን ጊዜ እናጥፋ፣ አብረን እንብላ፣ አብረን እንጫወት፣ አብረን እንጸልይ፣ አብረን መጽሐፍ ቅዱስ እናንብብ፣ አብረን የተለያዩ ነገሮች እናደርግ። ነገ ሲያድጉ ይህን አይረሱትም። ነገ ሲያድጉ ቤት ተመልሰው እንዳይጠፉ ያደርጋቸዋልና ስለዚህ ሞዴል ሆነናቸው ነገ በተለይ እንደኔ ወንድ ልጆች ያሏችሁ ጥሩ ወንድ፣ ጥሩ ባል፣ ጥሩ አባት እንዲሆኑ፣ ጥሩ ባለሙያ እንዲሆኑ የግድ ሞዴል መሆን ይጠበቅብኛል። 2 ጥሩ ሴቶች አምጥተው 2 ሴት ልጆች እንዲያመጡልኝ የግድ ጥሩ ወንዶች አድርጌ ማሳደግ አለብኝና በዚህ አጋጣሚ ይህን ማለት እወዳለሁ። በጣም ነው የማመሰግነው ዶክተር ሙላቱ። በጣም ትልቅ ትምህርትን ያገኘ ነው። እንግዲህ እዚህ ዩቲዩብ ላይ ተቀምጦ ሰው በጣም ይማርበታል ብዬ ነው የማስበው። በጣም አመሰግናለሁ። ከተጣበበ ጊዜ ስለሰጠህን የመሰለ ነገር አክብረ ስለመጣ እግዚአብሔር ያክብረልን። በጣም አመሰግናለሁ። ውድ ተመልካቾቻችን ስላያችሁን አመሰግናለን። ሰብስክራይብ፣ ሼር አድርጉ ያላረጋችሁ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ደህና ሁኑ።